ራሱ ተርሚኖሎጂ ይህን ስንጠቀም ትንሽ የሚደብራችሁ ሰዎች ነበራችሁ፣ ግን እውነታው ግን ይኸው ወንድማችን በዚህ መልኩ እየተጠቀመው ነው። እስኪ እንስማው። ድምፁን ስለምታውቁት ልክፈተውና ነው እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እንግዲህ ምናልባት ኤርሚያስ በወረፋ ላይ ስላስቀመጠው ዘማርያምን ሲወያዩ ኤርሚያስ ከመሬቷ ጋር ተወያየ ነው የሚባለው፣ ከቲክቶኳ ጋር ተወያየ ነው የሚባለው። በጣም እኮ የሚያስቅ ነው። እና በምንም በማንኛውም ምክንያት ማርያም ሰው ገላለች ወይ የሚለውን አዎ ወይ አይ በሉ መጀመሪያ። እኔም ያቁም አልመሰለኝም ታሪኩን እና ለዛም ነው አይ ካሉ አውጥተን ከዛ ዲቤት እናደርጋለን ማለት ነው። አይ ማርያም በምንም አይነት እንግዲህ ርዕስ አድርገን የገባ ነው እንደምታዩት የመሬቷና የቲክቶክ ኦርቶዶክስ ይለያያሉ በሚል ነው። በጣም ቆንጆ አድርገው ገልጸውታል መሪጌታ። አሁን ምንድነው በዚህ ላይ መሞገት የሚፈልገን ካለ መረጃዎች ስላዘጋጀን መረጃዎቹን እየከፈትን እናያቸዋለን። ዋና ግን ቆንጆ እንትን ይሆንልን ወንድማችን ቢኒ ቅድም ሲያሰማን ነበር የዘማርያምን። እስቲ እኔ የሚመቸኝ ከሆነ እዚህ ጋር ልክፈተው አንድ ጊዜ። ኦኬ ይሄ የራሱ ተርሚኖሎጂ ይህን ስንጠቀም ትንሽ የሚደብራችሁ ሰዎች ነበራችሁ፣ ግን እውነታው ግን ይኸው ወንድማችን በዚህ መልኩ እየተጠቀመው ነው። እስኪ እንስማው። ድምፁን ስለምታውቁት ልክፈተውና ነው እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። ምን እያለ ነው ዘማርያም? ምን እየነገርኩሽ ያለሁት ቲክቶክ ላይ ያለችውን ሳይሆን መሬት ላይ ያለችውን ነው እያለ ነው የሚባል አለ እንዴ? ተስማማችሁ እንዴ? መጨረሻ ላይ ብለን ነበር እኛ፣ አልተቀበላችሁንም ነበር። አንድ ነን ብላችሁ ነበር። ያው መሪጌታም በደንብ አድርገው ዘርዝረው ነግረዋቸዋል። እንግዲህ ከመኖርም አልፎ ቲክቶክ ላይ ያሉት በቤተ ክርስቲያኒቷ እንኳ እውቅና እንደሌላቸው ልደት ቃል ሲናገር ሰምታችኋል። እንግዲህ አባትም የለን ክህነትም የለም ማለት ከሲኖዶሱ ማያቀንም ምናልባት ቢያውቁን እንኳ መናፍቅነን እስከ ማለት ድረስ ቲክቶክና መሬቷ የዚህን ያህል አለመታወቅ ላይ እንዳሉ ነው የምናውቀው። እዚህ ደግሞ ለኦርቶዶክስ ቤተክርስቲያን እንዴት ጥረት እያደረገ እንዳለ እየሞገተ ወጣቶችን እያስተማረ እንዳለ የአንድ ሰው እንደው መሰረተ ዝም ብሎ ወይም ሰንበት ትምህርት ተማሪ የምትሉት ለ1 ሚሊዮን አንዱ ለ1 ሚሊዮን ይበቃል ብሏል። እንግዲህ ተመልከቱ። እንግዲህ አንዱ ለ1 ሚሊዮን ይበቃል ካለ እስኪ ሌትስ 40 ሚሊዮን ጴንጤዎች አለን ብለን ብናስብ አንዱ ለ1 ሚሊዮን የሚበቃ ከሆነ 40 ኦርቶዶክሳዊ ብቻ ነው ማለት ነው ለ40 ሚሊዮን የወንጌል አማኞች የሚበቃው። ታዲያ 40 ያህል እንኳን ሊቃውንት የላችሁም እንዴ? ተውት፣ የሰንበት ተማሪና 40 ሊቃውንት የላችሁም? 40 ካህናት የላችሁም? ታዲያ ምን ነው ለ40 ሚሊዮን ወንጌል አማኝ ሳትደርሱ? አይደለም አያችሁ፣ እንኳን አይደለም ሌላው እንደው እያረረባችሁ እኛን ላማስል ትላላችሁ እንጂ ራሳችሁ ቤት ያለውን የቤት ስራ መስራት አልቻላችሁ። አሁን እንኳን ሰሞኑን በተወሰነው የመጽሐፍ ውሳኔ አይታችኋል። ብዙ ሰዎች በፍጹም ውግዘቱን አንቀበልም፣ የመጽሐፉን ውግዘት አንቀበልም ወይም መታገዱን አንቀበልም እያሉ ነው። ምክንያቱም በመጽሐፉ ያገኙትን ሁሉ እየተናገሩ ነው። አረ እንዲህ ተጠቅመንበታል፣ ይህንን ሆነንበታል፣ ለጥፌላቸዋል ቲክቶክ ላይ እና ባጭሩ ወደ ገደለው እንድንገባ ራሱ ተስማሙበት አላችሁ ወይ? እኔ ቲክቶክ ነው የምትሉ ቡድኖች አላችሁ፣ እኔ ኦርቶዶክስ የመሬቷ ነው የምትሉ ካላችሁ ለምን የቲክቶክ እንደሆናችሁና ለምን የኦርቶዶክስ እንደሆናችሁ ግልጽ ብታረጉልን። ለምን እነዚህ መረጃዎች እኛ እጅ ላይ ይገኛሉ? እንግዲህ አሁን ከዚህ በኋላ መካድ በማይቻል መልኩ የመሬቶቹ እኔ ቲክቶኩን አይደለም እያልኩት ያለሁት እያሉ መመለሱላ ጀምረዋል እነ ዘማርያም። እንግዲህ ምናልባት ኤርሚያስ በወረፋ ላይ ስላስቀመጠው ዘማርያምን ሲወያዩ ኤርሚያስ ከመሬቷ ጋር ተወያየ ነው የሚባለው፣ ከቲክቶኳ ጋር ተወያየ ነው የሚባለው። በጣም እኮ የሚያስቅ ነው። እና እዚህ ነገር ላይ ብታጠሩልን በጣም ደስ ይለናል። እንግዲህ የማታጠሩት ከሆነ ደግሞ እኛ መረጃዎቹን የከፈትን ምን እንደሚናገሩ መጽሐፍቶቻችሁ ምን እንደሚናገሩ ሊቃውንቶቻችሁ እናያለን። ኦኬ፣ ስለዚህ ድሉን ለመስጠት ፈቃደኛ ነን። አንድ ቁጥር መጽሐፍ ይፈልግ ካለ ይግባ ቢኒ። ኦኬ፣ ከመጣህ እና ሼር እያደረክ እያየሁ ነው። የሚመች ከሆነ ማውራት ትችላለህ። ሌሎች እንግዶች ላይም መናገር የምትፈልጉት ካለ ኦርቶዶክሳውያኖች እስኪገቡ ድረስ ማለት ነው። ብዙ አላችሁ። እሺ፣ መምህር ሚል ላስገባሽ። ምናልባት አንድ ቁጥር ብትጽፉልን የተሻለ ነበር። መምህር
ግሩም እንኳን ደህና መጣህ መምህር ግሩም። ወይም መጡ ትልቅ ሰው እንኳን ደህና ቆያችሁ። ሰላም ወንድማችን፣ ሰላም ነው። እግዚአብሔር ይመስገን። ድምፆት ማውቆት ይመስለኛል። ዳጊ ይላል ከላይ ግን እውነተኛው ዳጊ ስም ይሁን የቲክቶክ ስም ይሁን ባይሆን እንግዲህ ድምፆት ለእኔ ሩቅ አይደለም። እሺ ይሆናል እንግዲህ ብዙዎች ስናገር አይደለም ያውቁኝ፣ ግን ምናልባት ያውቁኝ ይሆናል እዚህ ሜዳ ላይ ሳገለግል። እዚህ ገብቼ አላውቅም። አዋልኩ። እሺ እግዚአብሔር ይመስገን። እዚህ ገብቼ አውቃለሁ። እኔ እንጃ አይዶን ነው። እኔ ወንጌል አማኝ ነኝ። እርስዎ ቤተ እምነቱ ከየት ነው መምህር? እኔም ወንጌል አማኝ ነኝ። እውነት? ኦኬ አላወቅኩም ነበር። አይ ኖ አይወሎትም። በወንጌል አማኝ ነኝ የሚለው ምናልባት ኢትሜቢ ብሮውድ አድርጌ ሳስበው እርሶ እያሉኝ ያለ ምናልባት ከፕሮቴስታንት ማለት ወት ይሆን? ወንጌል የሚያምን ፕሮቴስታንት ነው። ፕሮቴስታንትማ ወንጌል አያምንም። እሺ ስለዚህ እርሶ የሚቃወመው ወንጌል አማኝ አይደሉም ማለት ነው። የማይቃወመው ወንጌል አማኝ ነው ማለት ነው። እኔ ትክክለኛውን ወንጌል አማኝ ነኝ። እኔ ኢየሱስ ክርስቶስ ተከታይ ነኝ። ፕሮቴስት የማያደርገው ወንጌል አማኝ ነኝ ነው ከሚያምኑት በትክክል ወንጌልን ከሚያምኑት ቤተሰብ ነኝ እኔ እኮ። እርሶ ፕሮቴስት የማያደርገው ወንጌል አማኝ ነኝ እያሉኝ ነው። አይ ፕሮቴስት ሲጀምር ተቃዋሚ ማለት ነው፣ አንቲ ማለት ነው። አስዌላስ ማለት ነው። ተቃዋሚ ኖት አይደሉም? ኖ እኔ ፕሮቴስት ማለት ተቃዋሚ፣ ወንጌልን ተቃዋሚ ማለት ነው። እኔ ደግሞ ተቃዋሚ ሳይሆን ሳፖርተር ነኝ ወይም ደግሞ አማኝ ነኝ። እኔ ቢሊቨር ነኝ ኢን ዘ ባይብል እንጂ ፕሮቴስታንት አይደሉም። ለምን ሆናለሁ? ለምን በፈረንጅ ባመጣውና ሉተር ምንኩስናውን ወሩሮ ሂዝ ዋይፍ ኦፍ ኑን ይላል። ሚስቱን መነኩሲት ነበረች ይላል። እንግዲህ ታሪክ ተምሮ ከሆነ ሂዝ ዋይፍ ወዝ ኑን NOON ማለት ሴት መነኩሲት ማለት ነው። ሰይጣን አደረበትና ፎሎወር ስላገኘ ትክክለኛ ነው ማለት ነው። ባይ ፎሎወርስ አንድ ሰው ትክክለኛ ሊሆን አይችልም። ጌታችንም ገስጿቸዋል። በፎሎወር አትመኑ ብሏል። ስለዚህ ፎሎወር አያጸድቅም። በፎሎወር አንደኛ መሐመድ ነው በዓለም ላይ። ስለዚህ ጻድቅ ነው ማለት ነው አይደለም። ባይዘወይ ሀሳቡ እንዳይሰፋ እንደዚህ እናርገው። በመጀመሪያ ሌላ ጊዜ ነን ብለው ይጠቀሙ። ኑን የሚባለው ቃል የቀትር ማለት እንጂ እርስዎ የሰጡት ትክክል አይደለም። በዚሁ ላርሞት ነን ነው የሚባለው። ተሳስተዋል። ያ አፍተርኑን ነው። ያኛው ኮፕል ወርድስ ይባላሉ። ተው ወንድማችን፣ ያኛው አፍተርኑን ነው። ይሄኛው ኑን ማለት ግን NOON ማለት ሴት መነኩሲት ማለት ነው። ተው እኛ ማስተርሳችን እንደዚህ ባለ አይነት ነገር ነው የተማረን። ተው ሌላ እንግባ ብዬ ነው። ስለዚህ አፍተርኑን እነዚህ ኮፕል ወርድስ የሚባሉት በአንድ ላይ ተጣምረው ሲመጡ የሚሰጡት ነው እንጂ ቀትር ማለት አይደለም። እሺ በጣም የተሳሳቱት ግን ችግር የለውም። ዋናው እሱ አይደለም። እኔ አልተሳሳቱም። እኔ ኦክስፎርዱን በእጃችን እኮ አለ። ወደ ርዕሱ ሰዳቸው ዳግዬ ቶሎ ብለህ ኦርቶዶክስ ናቸው እንትን እያረኳቸው ትንሽ ያው እንደገባው ጫን እንዳልላቸው ብዬ ነው። እያዋዛን ወደ ሀሳቡ እንሂድ ብዬ ነው። እሺ ወደ ርዕሱ እንሄዳለን። ፕሮቴስት ያደርጋሉ አያረጉም? እርሶ ምኑን ፕሮቴስት ያደርጋሉ አያረጉም? የሚያደርጉትን እርሶ ነው የሚያውቁት። ምኑን እንደሚያደርጉ ይነግሩኛል። የማያደርጉም ከሆነ ፕሮቴስት ምኑን ምን እንደሚያደርጉ እኔ በምን አውቃለሁ? እኔ እርሶን ሆኜ መናገር አልችልም። እርሶ ይንገሩን። የማያደርጉም ከሆነ አላረግም ይበሉኝ። ፕሮቴስት ያደርጋሉ አይደለም? ኖ የህፃናት አጠያይቅ ህፃን እንኳን አይጠይቁን አጠይቁ እንጂ ፕሮቴስት ታደርጋለህ? ምኑን እኮ ምኑን እንደሚያደርጉ ይንገሩኛ። እኔ ጨራሽ አላረግም ይበሉኝ። እንዲህ ምኑን ፕሮቴስት ማድረገው ማላረገው ይኖራል። ምኑን እኮ ካለ ይንገሩኛ። የሚያደርጉትን ይንገሩኝ ማለት ፕሮቴስት የሚያደርጉትን ይንገሩኝ። የሚያደርጉ ከሆነ በመጀመሪያ ያደርጋሉ ወይ ነው ጥያቄው። ወይ ሌላ ሰው የጠይቀኝ አጠያይቁን አልቻሉበትም። ፕሮቴስት ታደርጋለህ ተብሎ አይጠየቅም። ምኑን እገሌም ፕሮቴስት ታደርጋለህ ወይ? ይህ እኮ አሁን እርስዎ ቢመጡ ዩኒቨርሲቲ እንዴት አድርጌ ማስተምሮት ጌራውት ነው የምሎት። ምክንያቱም እንዲህ ያለ ጥያቄ የለም። የተዳፈነ ጥያቄ ነው የምጠይቃሉ። ፕሮቴስት ታደርጋለህ ምኑን? ኦኬ ይቃወማሉ አይቃወሙም? ምኑን? በአማርኛ አላርገሉት የፈለጉት እንግሊዝኛ አልጠፋኝም። ምኑን መርጠው ምንድን ነው የሚቃወሙት? ሲቃወሙ እርስዎ ምኑን? ያልተመቸኝን እኮ ያልተመቾት ምን ይቃወማሉ? ምን ያልተመቾት? ለምሳሌ ሃይማኖት የሚነካብኝ ሰው በቃ ወረድ ይቃወማለሁ። ሃይማኖትን የሚነካበትን ሰው መች ይቃወማሉ? ባገኘሁት አጋጣሚ እንደገና ፕሮግራም የሚጄ ና ብዬ ነግሬ አስተምሬ በየቀኑ ማለት እችላለሁ። በየቀኑ ይቃወማሉ እርስዎ የሃይማኖትን የሚቃወሙበትን ነገር? አዎ የሚቃወመኝን
እንዴ ኦርቶዶክስን የሚቃወምን ሰው መች ነው የሚቃወሙት እርሱ? ይኸው አሁን ለምሳሌ ፎር ኤግዛምፕል አሁን አንተ ሆነ ተቃወሙ እኮ በገሃድ አይ ገባኝ። መች ማለት ነው መች ነው የሚቃወሙት? ግን ኤክስኪውዝ ሚ መጀመሪያ አንተ አልሁኝ መሰለኝ። ይቅርታ እንግዲህ መች አይ ይቅርታ አንተ ካልኩ ከተሳሳትኩ ይቅርታ። መች ያሉት አይ እኔ አንተ ስላልሁ ነው ይቅርታ። ኧረ እኔ ችግር እኔ ነው አንተ ይበሉኝ። መች ነው የሚቃወሙት? አሁን ወደ ርዕሱ ላመጣሁት ስለሆነ ነው። መች ነው የሚቃወሙት? ኦርቶዶክስን የሚቃወምን ሰው ኦርቶዶክስ የሚቃወምን ሰው ለምሳሌ በሚዲያም ከሆነ በሚዲያ ተው ለምን እኮ መች ቀን አለዎት? ሰኞ ሮብ አርብ ነው ወይስ ከሰኞ እስከ እሑድ ነው? የኔ እንትን ቋሚ የሆነ ፕሮግራም ማለቶት ነው? አዎ እንግዲህ ሁሌም ይቃወማሉ? ኖ እኔ የለኝም። በገባሁት አጋጣሚ ነው እንጂ እንደዚህ ፕሮግራም ወስጄ ኃጢአት ይቃወማሉ መምህር? ፊክስድ የሆነ ኃጢአትን ይቃወማሉ መምህር? እንዴ ያው የአቅም ሁኔታ እኔ ራሴ ኃጢአተኛ ነኝ እንጂ እንዴት አልቃወምም? መች ኃጢአትን ይቃወማሉ? በህይወቴ በሙሉ ነው እኮ። መች ማለት ቀን አለው ወይስ ምንም ቀን የለም? ኃጢአትን ለመቃወም በየዕለቱ ነው። በየዕለቱ በጣም ጥሩ። ስለዚህ በየቀኑ ተቃዋሚ ነዎት ማለት ነው እርሱ ኃጢአትን? አዎ ከአቅም ማነስ ካልቀረብኝ በስተቀር ተቃዋሚ ነኝ። አቅም እንግዲህ ታውቃለህ አይደል? ሰው ፍጹም አይደለም አይደል? ጻድቅ አድርገህ ደግሞ እንዳታስቀስፈኝ እዚህ ላይ ጻድቅ አይደለሁኝም። ስለዚህ እርሶን ሰዎች አንደኛ ፕሮቴስታንት ናቸው፣ ኃጢአትን ሁል ቀን ነው ፕሮቴስት የሚያደርጉት፣ ስህተት ትምህርትን ሁል ቀን ነው ፕሮቴስት የሚያደርጉት ብለው ቢወነጅሉት ትክክል ነው? አቤት እስኪ እንዴት መምህር ሁል ቀን ነው ሐሰት ትምህርትን ፕሮቴስት የሚያደርጉት? ሁል ቀን ስህተት ትምህርትን ፕሮቴስት ያደርጋሉ፣ ኃጢአትን ፕሮቴስት ያደርጋሉ፣ ምንፍቅናን በየቀኑ ፕሮቴስት ያደርጋሉ። እንደው ስራቸው በየቀኑ እንደው መቃወም አይሰለቻቸውም? እንዲህ ሰውዬ ቢሎት ትክክል ነው አስተያየቱ? አይ ትክክል አይደለም። ስለዚህ በየቀኑ መቃወም ምን ትቃወማለህ የሚለው ነው እንጂ እንዲያውም ሁሉም ሰው መቃወም አለበት አይደል? በየዕለቱ በየሰከንዱ ምን ይቃወማል? መልካምን የሚቃወም ሁሉ ከክርስቶስ አይደለም። ስለ መልካም አይደለም ያወራሁት። መልካም ማለት እኮ የወሎት ነው። በኢየሱስ ክርስቶስ ማለት መልካምነት ነው። በኢየሱስ ክርስቶስ ማመንን የሚቃወም ሁሉ ክፉ ነው። እግዚአብሔር መልካም ነው አይደል የሚለው? ኢየሱስ ክርስቶስ መልካም ነው፣ ለእኛ ብሎ ህይወቱን የሰጠ ነው። ስለዚህ መልካምነትን አይቃወሙ። ወደሚቃወሙት እንመለስና ወደ ርዕሱ ለመለሶ ስለፈለግኩኝ ነው። እርሶ የሚቃወሙት መልካምነትን እንዳነጋገራችሁ ስለሆነ ለእኔ ምን ችግር ስለሌለ ያው ለአንድ ነገር መቼም ኢንትሮዳክሽን ሜን ቦዲ ኤንድ ኮንክሉዥን ሪኮሜንዴሽን ስላለ መግቢያው ላይ መታወቃችን ጥሩ ነው። ስለዚህ ይጠይቁ፣ ከዛ ወደ ሜን ቦዲ ይወስዱኛል። ይጠይቁ። ገና ስትጀምር ተበላሽታለች። ወደ እንትኑ እንመለስ። ግድ የለዎትም። ይኸውልዎት መምህር ምንም የተበላሸ የለም። የመጣው በቤታችሁ ስለሆነ አሁን እናንተ መልካም ነገር ቆይን ያባት አንዴ መልካም ነገር ይቃወማሉ በየቀኑ እርሱ አይቃወሙም አይደል? ስለዚህ የሚቃወሙት ላይ ፎከስ እናድርግ። አንዴ ረጋ ብለው ያዳምጡኝ አባቴ። አንዴ በየቀኑ መምህር ነው መቃወም ነው ስራቸው። ይሄን ኃጢአት በየቀኑ መቃወም፣ ስህተት ትምህርት ሲያገኙ በየቀኑ መቃወም፣ ክፋት ሲያገኙ በየቀኑ ክርክር፣ ጠብጥል ምናምን ቅናት ምናምን ሲያገኙ በየቀኑ መቃወም። እንዴ እርሱ አይሰለቹትም እንዴ ቢሉት አንድ ሰው ትክክል ነው የሰጡት አስተያየት? እንዴ ቅድም እኮ ተናገርኩኝ። አንዴ ለምን ወደኋላ ሪታርድ እናደርጋለን? ማንም ሰው መልካምን ነገር የሚቃወም ከሆነ የፈለገውን ማለት ይችላል እንጂ እኔ ግን አልቆምም፣ አልተውም። ስለዚህ በየቀኑ መቃወም አይሰለቹትም፣ የሚቀጥሉበታል ማለት ነው። በኢየሱስ ክርስቶስ ከመጡብኝ ለምን እርሱ የሞተልኝን እንኳ ትንሽ በምን አቅም ባይኖረኝም ለእርሱ ዋጋ ለመክፈል ለምን ደግሞ ይህን ወደኋላ እላለሁ? መልካም በቃ አሁን ወደ ርዕሳችን እንመለስ። ምን ልሎት ፈልግ የመሰሉት ፕሮቴስታንት መሆኑ ያንን ግን አንድ ሰው ይቅርታ እዚህ ላይ ያወራው ስለሆነ አንድ አስቤ ልጨርስ። ሚላለ የምን መምህር ናቸው እንደሆኑ ጠይቀው ሚላለ እሱም ያስገቡልኝ፣ እሳቸውም ይጠየቃሉ ብዬ ነው። እያወሩት ከሆነ ከኔ ጋር ይጨርሱና ደግሞ ከኮሜንት ጋር በኋላ ወርደው ያወራሉ። እሺ እኔ ሀሳቤ ልጨርስ። የምናገረው ላይም ከሆነ ነጋገር ከሆነ ነው እንጂ ወርጀማ አልጻጻፍም። እሺ ይቀጥሉ ወደ እንትኑ ወደ ፖይንት ወጥ። ኦኬ በጣም ጥሩ። ለማንኛውም ግን የተነሳንበት ሀሳብ ላይ እንድንመለስ ስለፈለኩ በዛውም አንድ ነገር ማስጨበጥ ስለምፈልግ ነው። በየቀኑ መቃወም ስህተት አይደለም ማለት ነው። ምን ትቃወማለህ የሚለው ነው እንጂ እንዲያውም በየቀኑ እንድንቃወም ነው
መጽሐፍ ቅዱስ የሚያስተምረን። በየሰከንዱ ምን ትቃወማለን ወይ እናንተ አይሰለቻችሁም? እንዲህ በቃ መቃወም ነጋ መቃወም መሸ መቃወም። አዎ ነጋ መቃወም መሸ መቃወም፣ ኃጢአት፣ ክርክር፣ ጠብ ምናምን ገላትያ 5 ላይ የተዘረዘሩትን ሁሉ የስህተት ትምህርቶችን የስህተት ልምምዶችን እነዚህን ሁሉ ሳይሰለቸን በየቀኑ መቃወም፣ ቤት ከፍተን መቃወም፣ መንገድ ላይ መቃወም፣ ቤተሰባችን ውስጥ ካየነው መቃወም፣ ስራ ቦታ ካየነው መቃወም። አዎ ግን ስራችን መቃወም ብቻ ግን አይደለም፣ መደገፍም ነው። ደግሞ መልካም የሚያደርጉትን ደግሞ መደገፍ፣ ወንጌል የሚሰሩትን ደግሞ መደገፍ ነው። እና እንዲህ የምታስቡ ሰዎች ካላችሁ ዛሬ ገብቷቸዋል። በእኔና በሳቸው ውይይት በእያንዳንዱ ንግግር እንድታተርፉ ስለፈለግኩ ነው። ይሄ አመንኪያችሁ አያስኬድም። እንዲ አይሰለቻችሁ ፕሮቴስት ማድረግ? ሁሌ ፕሮቴስታንት ነህ ስትባል አዎ ነኝ ማለት አለብህ። አሁን እሳቸው ጎበዝ ናቸው። አዎ ነኝ አሉ፣ ግን የምቃወመውን አውቃለሁ ብለው እየነገሩን ነው። ስለዚህ ፕሮቴስታንት ነህ ስትባል አይደለሁም አትበል። እሺ ካቶሊኮች አውቃለሁ ለወንጌል አማኞች የሰጠችው ስም ነው፣ ግን ምንድን ነው ስያሜው? ምን ማለት ነው? ፕሮቴስት ማድረግ ማለት መቃወም ማለት ነው። እየገባሽ ነው እህቴ? ከዛሬ ጀምሮ እንደ ስድብ እንዳትጠቀሚበት። እንዲያውም ፕሮቴስት የማታደርጊ ከሆነ ችግር አለብሽ። ኃጢአትን ገባሽ? ስህተት ትምህርትን ፕሮቴስት የማታደርጊ ከሆነ እንዲያውም ችግር አለብሽ። ስለዚህ ፕሮቴስታዊነት ፕሮቴስት ማድረግ ለሆነ ሰው የተሰጠ አይደለም ለማለት ነው። ኦኬ ወደ እንትናችን እንመለስ። ወንጌል አማኝም ነኝ ብለዋል። እንግዲህ የሰጠነው ርዕስ በመጀመሪያ ይስማሙበታል አይስማሙበትም፣ ከዛ ወንጌል አማኝነቱን አብረን ወይም እኔ ወንጌል አማኝነቴን ይፈትሹኛል ማለት ነው። የመሬቷን የቲክቶኳ ኦርቶዶክስ የሚባል ነገር አለ እንዴ? ይለያያሉ? ቲክቶክ ላይ ያለችው ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ ይለያያሉ? መምህር ማለት አልገባኝም፣ ግልጽ ያርጉልኝ። ኦኬ አንድ ቪዲዮ ላሰማሁት። ምናልባት ዲያቆን ከሆነ ዲያቆን እኛም ስላልገባን ነው። ዲያቆን ዘማርያም ይባላል ወንድማችን። ይህንን እያለ ነው። ይስሙትና እስኪ አስተያየቱን ይስጡኝ። እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ወንድማችን ዘማርያም ዘለቀ ቲክቶክ ላይ ያለችውን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችውን ኦርቶዶክስ ነው እያለ ነው። የገባሁት ነገር አለ? እንደዚህ የሚባል ነገር አለ እናንተ ጋር? ያዳምጡኝ። ይሄ እኮ የግለሰብ ነው እንጂ የግለሰብ ሁሉ የቲክቶክ ሀይባ የሌለውና ማንም ዘፈቀደ የሚያደርገውን በሙሉ የገሌ ነው ማለት አልችልም። አሁን እኔ ሌላ ቁም ነገር የሚጠይቁ ከሆነ ጠይቁ እንጂ ይህንን አሁን ተጥያቄን ውስጥ እንዴት ያስገባሉ? ትልቅ ሰው አይደል? ይሄ እኮ ማንም የተናገሩ ምናምን ስለሆነ አይደለም። ይሄ እኮ ራሴን የቻልሁ ነኝ፣ እግዚአብሔር ያስቻለኝ ሰው ነኝ እንጂ በማንም ዲፔንዳንት ሆኜ መጓዝ አይደለሁም። ስለዚህ ቁም ነገር ቁም ነገር ማውራት እኔ ቁም ነገር ነው እያወራሁት ያለሁት ነገር። ምክንያቱም እነዚህ እሳቤዎች ምን አይነት ፈጥረዋል መሰሉት? በገድላት፣ በድርሳናት፣ በአስተምህሮቶች ላይ አንዳንዴም እንዲያውም በዶክትሪኖች ላይ ልዩነት እንዳላቸው እያየን ነው። ቲክቶክ ላይ መጥተው እንደዚህ እንደርሶ ከኛ ጋር የሚወያዩ ሰዎች የሚያወሩትና ቤተክርስቲያኒቷ የምታወራው ነገር ፍጹም የተለያየ ሆነ ስላገኘ ነው። ከዚህ በላይ መቼም ቁም ነገር ለእኔ የለም። ለእርሶ ካለ ይነግሩኛል። ለምሳሌ ገድላትና ድርሳናትን አለመቀበል እንደሚቻል የሚናገር የቲክቶክ ቡድን አለ። መቀበል ግዴታ አለብህ የሚል ደግሞ የመሬቷ ኦርቶዶክስ አለ። ከዚህ በላይ ሲሪየስ ወሬ አለ የኔ አባት? ስለዚህ የትኛው ነው እርሶ? አለመቀበል ይችላል፣ ችግር የለውም ባይቀበልም፣ ያልተስማማውን አለመቀበል ይችላል አንድ ኦርቶዶክሳዊ ወይስ ግዴታ መቀበል አለበት ገድላትና ድርሳናት? ኦኬ ጉድ። እሺ መጀመሪያ አንድ ጥያቄ እንጠያይቅ፣ ወደዚያም መግባትም ስለምችል ምንም ችግር ጥያቄ ካሉት እኔ ስጨርስ ቢጠይቁኝ ችግር የለም። ቀድሜ ስለጠየቅኩት ልክ ኖት መለሱልኝና ልክ ኖት። ግን ምን መሰሎት ያው በአንድ እንዲመልሱ እናንተ ይቅርታ ፕሮቴስት ይባል ያው ይሄ ጴንጤ ማለት ናችሁ እናንተ ግሩፓችሁ ከታላ ይቅርታ ጋር መጀመሪያ ወንጌል አማኝ ነን። አዎ ፕሮቴስታንት እንትናችን ምግባራችን ግን ፕሮቴስት ማለት የእግረ መንገዱ ቆይ እናንተ መለስኩሎት ነው ያባት ግድ የለም የሁለት ያዳምጡኝ። አሁን እናንተ አንድ ነገር ምነግሮት አዎ ጴንጤ ናችሁ። ጴንጤስ ሲባል ከልጅነታችሁ ከእናት አባታችሁ የተቀበላችሁት ነውስ በራሳችሁ አሁን በኦርቶዶክስ የነበራችሁ ሄዳችሁ ናችሁ? ለዚህ ለምንወያይበት ርዕስ ይጠቅመን ዘንድ ነው ጠይቃችሁ። ወደ ርዕሱ ዳጊ ወንጌል አማኝ እዚህ በኋላ መልስላችሁ ችግር የለም። በኋላ ላይ ይህን ጥያቄ መድገም ይችላሉ። ግልጽ ለማድረግ ነን ብለንታል።
ቆይ መምህር አንድ ጊዜ አዳምጡኝ። የጠየቁኝን ጥያቄ እኔን ጥያቄ አስቆመው ጠይቀውኛል። እኔ በማክበር እርሶን ኢትስ ኦኬ ብዬ የመለስኩሎት ነው። ያዳምጡኝና ትንተናውን የሚፈልጉ ከሆነ መጨረሻ ላይ ተነትንሎታለሁ። ለጊዜው ግን ወንጌል አማኝ በሚለውም ከፈለጉም ፕሮቴስታንት ብላ ካቶሊክ በሰጠችንም ስያሜ ቢሉ ምግባራችን ኃጢአትን ፕሮቴስት ማድረግ ትምህርትን ፕሮቴስት ማድረግ ስላለበት ብንጠራም አልከፋንም። ስለዚህ እንደፈለጉ ያስቡኝ። እኔን እርሶ ጋር ያለውን ይሄን ነገር ቢያጠሩልኝ አንድ ሰው ገድላትና ድርሳናትን መቀበል ወይም አለመቀበል የሚችልበት ሁኔታ አለ ወይ? ቲክቶኳ ችግር የለውም ትላለች፣ መሬቱ ግዴታ ነው መቀበል እያለች ነው። የትኛው ነው ትክክል? አይ ይኸውልህ አሁን እኮ ይህን የጠየቁበት ምክንያት ለምሳሌ ፕሮቴስት ማለት ከውስጥ የነበረ አልተመቸኝም ብሎ የወጣ ነው ፕሮቴስት ማለት። አዘርዋይስ አንተ በቀል ከሆንህ የጴንጤ ወበሬው ፕሮቴስታንት በቀል ከሆን እዚህ መጠየቅ አይችልም። አንተ ፕሮቴስት ማድረግ ምችል አንድ ፓርቲ በፓርቲ ውስጥ ሆኖ የኢትዮጵያ በጣም ይቅርታ ስላቋረጥኩ ከጥያቄ ውጭ እየመለሱልኝ ያለው ጥሩ ነገር ነው እያወሩ ያሉት፣ ግን ከጥያቄ ውጭ ስለሆነ ወደ ጥያቄ እንሄዳለን። ምናልባት አንድ ኦርቶዶክሳዊ መመለስ ምናልባት ካልፈለጉ የኔ አባት ሌላ ጊዜ ወይ ደግሞ እንወያያለን። አካዳሚካልም ኖሌጅ ልንጠያቅ እንችላለን ምን እንደተማር። ምክንያቱም ስርዓት አካሄድ ስቴፕ ስላለው ነው። ጃምፕ አድርገህ ለምን ትሄዳለህ? በጣም ትምክህት አልበዛም መምህር? ትንሽ ትምክህት አልበዛም? ምንም አያውቁኝም። ይበላሻል ነገሩ። አንተ ፕሮቴስት ማለት ፕሮቴስት የሚያደርግ ሰው ሳይወጣ ነው። ፕሮቴስት የሚያደርግ ሳይወጣ ከሆነ ኦኬ ፕሮቴስት ትክክል ነው። እንሄዳለን እሱ ላይ መጽሐፉ ለምሳሌ ገድለ ዮሐንስ አሁን ለምሳሌ አይሆንም ተባለ። ፕሮቴስት አደረጉት ከውስጥ ያሉት ናቸው። መምህር አቤት። ታንክ ዩ። ብንደማመጥ ጥሩ ነው። ዳያሎግ ሲኖር ሁለት ፓርቲ ነው አይደል የሚያወራው። መደመጥ አለ፣ ከዛ ማውራት አለ፣ ከዛ ለተጠየቁት ጥያቄ መልስ መስጠት አለ፣ ከዛ ደግሞ መጠየቅና መልስ መጠበቅ የሚባል ነገር አለ። ዝም ብለን ካወራን ምንም ጭብጥ ያለው ነገር አናገኝም። ስለዚህ ዳጊ ለጠየቁት ጥያቄ በጣም አጠር ያለና ጭብጥ ያለው ነገር ከነገሩም በኋላ እርስዎም መጠየቅ ካለበት ይጠይቃሉ፣ ችግር የለውም። እድሉ እንደዚህ ቢሆን መልካም ይሄዳል እና እንኳን ደህና መጡ መምህር። ግን ረጋ ብለን እስቲ እናውራ። የዳጊን መልስ ይመልሱለትና እንቀጥላለን ደግሞ ቀስ እያለን እና ባይዞ እዚህ ውስጥ ያለው አብዛኛውን ኢትዮጵያዊ ስለሆነ እንግሊዝኛ ያው ብዙም ላይችል ስለሚችል ብዙ ጊዜ የኛው ሀገር ሕዝብ በተቻለ መጠን ያው ጉራማይሌ የሆነች ነገር መጠቀም መልካም ነው። ግን የሚገልጥ አማርኛ ቃል ካለ በአማርኛ በደንብ አድርገው ክሽን አድርገው ሀሳቡትን ያስረዱ። ተባረኩ፣ ጸጋ ይብዛሉት። ዳጌ ይቀጥል። እሺ ጥያቄን ባጭሩ ልድገምልዎት። ቲክቶኳና የመሬቷ ኦርቶዶክስ ትለያያለች። ያው ይህንን ቃል የተጠቀመው የራስዎት ዲያቆንም ነው። አይ ማንም የሚበለው አያገባኝም ብለዋል። እሺ ጥሩ፣ ወደ ቁም ነገሩ ጥያቄ አለፍኩኝ። ይህን ትቼው ይሄ ነገር ግን ከአንድ ዲያቆን ንግግር ባለፈ እውነታም አለው፣ እውነትነትም አለው። ቲክቶክ ላይ ያለው ገድላትና ድርሳናት ባልቀበልም ችግር የለውም፣ እየመረጥኩ እቀበላለሁ፣ ከፈለኩም አልቀበልም። ዋናው ነገር እሱ አይደለም። ወደ ቤተ እምነቱም ስንጠራ ይህን እንደ ግዴታ እናስቀምጠው የሚል አለ። ሌላኛው አካል ደግሞ ኖ ይህን ሳይቀበሉ ምኑን ክርስትና አለ እንዴ? ገድላትና ድርሳናት እኮ በራሳቸው መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስን አልቀበልም የማለት ያህል ነው። እንዲህ ብሎ ነገር የለም ደግሞ የሚል አለ። እርስዎ ከየትኛውት ኖት? የትኛውስ ትክክል ነው ይላሉ? እንግዲህ እርሱን በደንብ አድርጌ ብትንትን አድርጌ መልስላችሁ ነበር። እናንተ መግቢያውን ከለከላችሁ እንጂ እሱን ብትንትን አድርጌ፣ ምክንያቱም እኔም ራሱ ያዘጋጀሁት ነገር ገብተው እኮ ሳሎን አሁን መሀል ገብተዋል። ከመግባት አልፈው እኔ ራሴ ጽፌ ያስቀመጡት ነገር ስላለ እሱን ብትንትን አድርጌ ነገራችሁ ነበር። ነገር ግን መጀመሪያው ላይ ብንስማማ ግን ሞር ግድ የለም። ያልተበተነውን ይንገሩንና በኋላ ላይ ተባብረን በትነዋለን። አሁን ያልተበተነውን ይንገሩን። ይኸውልህ የቲክቶክን እኮ ጸባይ ስለማወቅ ነው። ፎር ኤግዛምፕል የኔን ካስወራ በኋላ ውረድ ትላለህ። ስለዚህ መጀመሪያ ከበሩ ላይ ከተነጋገርን ኦኬ፣ ብዙ ነገር ነው። እንደ ባለ አዋቂ እንደ ባለ አይምሮ ከሆነ እርግጠኛ እናንተም በእውቀታችሁ የምትተማመኑና በአቋማችሁ ያላችሁበት አቋም ትክክለኛ አልባችሁ የምታምኑ ከሆነ በትክክል እንሂድ፣ እንነጋገር። ምናልባት ዛሬ ካልተመቾት በቀጠሮ መለየት እንችላለን። የሰው ጊዜ እየባከነ ነው። ኤቭሪ ታይም ይመቸኛል በማንኛውም ነገር። ስለዚህ አንዴ ልሞክራ። እንግዲያው እንደዛ ከሆነ አንድ ልሞክር። ለመጨረሻ ያለ ድልዋን ይክሙ ንበሩ ነው ያለ፣ ዝግጁ ነው ያለ። ልሞክር።
ቲክቶክ ላይ እና መሬት ላይ ያሉት ኦርቶዶክሶች ይለያያሉ። ለመጨረሻ ጊዜ ልሞክርና ምናልባት ስላልተመቻቸው ነው በሚል አልፈዋል። ዳጌ እንደዚህ እናድርግ። እንደው እንደ ሀሳብ መምህር ማለት አንዳንድ ጊዜ አጭር ጥያቄ እንጠየቅና ለዛ አጭር ጥያቄ አቋማችንን እንገልጻለን አይደለ? አዎ ይለያያል ወይ አይ አይለያይም። ከዛ ጊዜ ሲሰጠን ደግሞ የማይለያይበትን ወይ የሚለያይበትን እኮ እንትን ሀሳብ በዝርዝር እኮ እናስቀምጣለን። ጊዜ ይሰጠናል። እንደዛ ይሁን። እስቲ መርጌታ የተባሉት ያው መርጌታ የተባሉት ያው መምህር ቆይ አንድ ጊዜ ባኮተ። እሺ እንደዚህ መረበሽ ጥሩ አይደለም። እንዴ አረበሹ? አዎ እኔ እያወራው ስለሆነ ደርበው ሲያወሩ እኔ ደግሞ አሁን አካሄዱን እያስተካከልኩኝ ነው። እሺ ሰጥቶታል፣ ጊዜ ይሰጡታል። ግን መጀመሪያ ለሚጠየቁት ጥያቄ አቋሞትን በግልጽ አዎ አለ፣ ልዩነት አለ በቲክቶክ ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ አዎ ይለያያል፣ ወይንም አይ ምንም ልዩነት የለም ቲክቶክ ላይ ያለችው ኦርቶዶክስ መሬት ላይ ያለችው ራሷ ናት ይሉና ከዛ ግን ማብራሪያ እንዲሰጡ እኮ ጊዜ ይሰጡታል። አዩ አሁን ማብራሪያውን ሲሰጡ ልዩነቱ ትክክል ነው ትክክል አይደለም የሚለው ህዝቡ አመዛዝኖ ይደርስበታል። እንደዛ እንዲሆን እባኮትን መጀመሪያ አቋሙትን ልክ ሲጠየቁ አዎ ይለያያል ወይ አይ አይለያየም። ከዛ እኔ ፐርሰናሊ በኋላ ላይ በጊዜ የያዝኩሎት 5 ደቂቃም ቢሆን 3 ደቂቃም ቢሆን ነገሩን እንዲያብራሩ እኮ እድል ይሰጡታል። ለምንድን ነው በቅንነት ማውራትም አይቻልም? ሁልጊዜ ባህሪ ነው የቲክቶክ ምናምን እየተባለ ለምንድን ነው ሰው የምናለፋው? እዚህ ጋር 383 ሰው ቁጭ ብሏል፣ እያደመጠን ነው። ሰውንም እኮ ማክበር አለብን። ስለዚህ አቋም ያለው ነገር እየተወራ ይቀጥል። እባክዎት መምህር እናመሰግናለን። ዳጌ ለጠየቁት ጥያቄ ሲምፕል መልስ ይመልሱና ማብራሪያ እድል ሲሰጡት በደንብ አድርገው ያብራሩታል። ጽፈውም ያስቀመጡት ካለ መልካም፣ ሃርድ ድራይቭ ላይ የተቀመጠ ካለ ኤኒቲንግ በቃ እርስዎ ይቀጥሉበታል። ግን መጀመሪያ በአጭሩ ይመልሱልን። ቀጥሉ ዳጌ፣ ተባረኩ። እሺ በቃ ሌላው ጥያቄው መድገም አያስፈልገኝም። ቀጥታ ወደ መልሱ ይሄዱ። ስለማውቃቸው ነው ኦርቶዶክሶች ቤት ገብተው ተሐድሶ ናችሁ እያሉ ነበር እነ ቃል ቤት እና አንዴ እንትን እያሉ ነበር። ትንሽ ውዝግብ ተፈጥሮ ነበር እና የመሬቷ ኦርቶዶክስ ነው የሚመስሉኝ የቲክቶክ ዶሶቹ ማለት እንደተባሉት ነው። ፋዘር እንደዚህ ማለት ገድልና ድርሳናትን አልቀበልም የሚሉት ናቸው እና እርስዎ ስገምት የመሬቷ ኦርቶዶክስ ኖት። ምክንያቱም ከንጽጽር የሚሰሩ እነ ቃል ጋር ገብተው ሲጣሉ ስለነበር ማለት ሲጣሉ ስሎት ሲወዛገቡ ስለነበረ ነው። እስኪ ሊልዬ ችግር የለውም። ሌላ ቤት ገብተው የነበራቸው አቋም ምናምን ችግር የለውም። አሁን እኛ እንደ አዲስ እዚህ ጋር እያስተናገድናቸው ስለሆነ ከሳቸው መልሱ እንጠብቅ። ያ ቪዲዮ ግን ካለሽ ድንገት የተለየ ሀሳብ ካላቸው ቪዲዮ ካለሽ ወይ ማስረጃ ካለሽ አይ እንደዚህ እኮ ነው የሚያስቡ። እኔ እዛ ቤት በደንብ ነው የማውቃቸው። ፋዘርን እንግዲህ ራሳቸው ይናገሩ ላቀልላቸው ከራሳቸው እንደሱ። እኔም እንዳንቺው ነኝ። እኔም እየገመትኩ ነው የሆነ ነገር ግን ከምገምት እሳቸው ቢነግሩ ይሻላል። ስለሳቸው እሳቸው እያሉ ከመገመት ለእሳቸው ድል ሰጥቶ ከእሳቸው መስማት ይሻላል ብዬ ነው። እኔም እንዳንቺ ነው ስሜቴ። ጥያቄው ይለያያሉ ብሎ ጥያቄ ምልክት አለበት። እባክዎትን ይመልሱልን መምህር የሚመቾት ከሆነ። ይኸውላችሁ እሷም ያለችው ልክ ነው። ቃል የሚባል ዲያቆን ነገር ነው አይደለም? ያው እንጃ ብሎክ ስላደረጉት ሆነ የጠፍቷል። በነገራችን ላይ አሁን ቀይረውኝም አላያቸውም። በሌላ ቲክቶክ ሳያቸውም ቀይረዋል መሰል አድሬሳቸውን ራሱ። ምክንያቱም አልጠፉም። አንደኛ ከሚጠፋም ወገን አይደሉም፣ ሁለተኛ አይጠፉም፣ አልጠፉም። በሰጡታል ቃል የሚባል ነው አይደለም? ኦርቶዶክስ ቃል ነው ይሄኛው የኛ ሳይሆን ኦርቶዶክስ ንጽጽር ቃል መስሎኝ ነው። ችግር የለውም። ኤኒዌይስ አሁን እናንተ ቅድም መልሳችሁ ቅድም እሱና እኔ ማነው ዳጊነህ ማነህ ሆስቱ ዳጊነህ አይደለት የተግባባን መስሎኝ ነበረ። የመሬቷና አሬን አባት እንኳን ልንግባባ አስለፉን እኮ ለመመለስ። ይቀጥሉሽ ማስለፋ እኮ ምን መሰለኝ በቁም ነገር ስለሆነ ነው። ዝም ብሎ ስለጠየቀ እንደመጣሰም በቆዥጉዥ ዋልልም። ስለዚህ ምንድነው የመሬቷና የቲክቶክ የሚባል የለም። ቲክቶክ ላይ ትክክለኛ ሰው አለ፣ ቲክቶክ ላይ ትክክለኛ ያልሆነ ሰው አለ።
ቲክቶክ እኔን ጠቅሎኛ አይሄድም። ቲክቶክ ላይ እኔ ጠቅልያቸው አልሄድም። የቲክቶኩን ወይ እነ የገሌ ብትሉኝ ኦኬ፣ እነ የገሌ እስከተከታተሏቸው ድረስ የውስጡን ስለማላውቅ ባላቅም እዚህ ላይ ለጊዜው ማየው ጥሩ ነው ላለሁ። ሌሎች ደግሞ ከላይ ዝም ብሎ እዚህ ቲክቶክ ላይ የሚያወሩ ኦርቶዶክስ ብለው ነገር ግን አላማቸው ሌላ ያሉ ቢሆኑ አይ እነኚህ ሰዎች ኦርቶዶክስ ይመስላሉ እንጂ አይደሉም ብዬ ልመልስልዎት እችላለሁ። ይሄኛው ግን አዘሆል ስለሆነ እንትን በአጠቃላይ ስለሆነ የተነገረው ነገር እንዲህ ነው ለማለት ያስቸግራል። ምክንያቱም እንዳልሆት ነው ትክክለኛውም ትክክለኛ ያልሆነ ሰው ስላለ እና ይህንን እንዲሁም እኔ እናንተን ቢያደርገኝ ርዕስ አድርጌ አላመጣውም። ይህንን ሌላ ነገር ብታመጡ ስለዚህ ይህን ይመስላል ትክክል ነው ለማለትም አያስሄድም፣ ትክክል አይደለም ለማለትም አያስሄድም። ምክንያቱም የእያንዳንዱ የግለሰብ ፍላጎት ወይም አስተሳሰብ አይዲዮሎጂ ወይም ደግሞ እምነት ማወቅ መለካት አልችልም በቲክቶክ በመሪያ ለዚህ ነው የግለሰብ ስም ያልጠራንሎት። ለዚህ ነው የግለሰብ ስም ያልጠራ ነው። አንደኛ ስለ ግለሰቡ ራሱ ይናገር ሊሉን ይችላሉ። እከሌ እኮ እንደዚህ ብሏል ብንሎት ማለት ነው። አሁን ቅድም ምሳሌ ሲሰጡት ወደ ዋናው ነገር እንድንመለስ ተስማምተናል። ስለዚህ አሁንም አጠር ላድርግሎትና ግለሰቦችን እያሰቡ ሳይሆን ትምህርቱን እያሰቡ እውነታውን ቤተክርስቲያኒቱ የምታምንበትን አስበው ይንገሩን። ሁለት ምልከታ አለ። ገድልን እቀበላለሁ የሚል አለ፣ ግዴታ ስለሆነ እሱን ካልተቀበልኩ ኦርቶዶክስ ምን ለማለት ያዳግታል። ገድልን ካልተቀበልኩኝ ወይም የማይቀበል ጥሩ ጴንጤ ወይም ቆንጆ ካቶሊክ ነው የሚል ስያሜ ተሰጥቶታል ቃል በቃል። ሌላኛው አካል ደግሞ አይ መቀበለው መርጬ ነው፣ መቀበል ግዴታ አይደለም። ምናልባት ቀሲስ ዲበኩሉን የሚያውቋቸው ከሆነ ይህን አስተያየት ተናግረዋልና ግለሰቦቹን ተዋቸውና አልቀበልም ማለት ይችላሉ። አንድ ኦርቶዶክስ ሁኔታውን አይቶ ገድሉን አይቶ ድርሳኑን አይቶ አልቀበልም ማለት ይችላል ወይስ መቀበል ግዴታ ነው? እና በጣም ትንሽ አድክመውናል፣ ግን ግልጽ ስላልሆነለት ከሆነ ችግር የለውም። ይቀጥሉ። እሺ። ብርድ መጥቶ እያሳለኝ ነው። ይቅርታ ጋራ ኦኬ ጉድ። ለዚህ ነው እኮ ቅድም እናንተ ከዚህ ብትሆኑ ኑሮ ያሉ ለዚህ ነው። ዞሮ የሚያመጣው ችግር ስለሌለ ልመልስላችሁ እላለሁ። ግን መሆን የነበረበት ምንድን ነው? አንድ ሰው ፕሮቴስት ማድረግ መቃወም የሚችል ከቤቱ ተቀምጦ ነው። ከወጣ ግን ኦልሬዲ የተወገዘ ነው። ኦልሬዲ አይመለከተውም። ቢበላሽም ባይበላሽም ብንቀበለው ባንቀበለው የወጣ ሰው አይመለከተው። እናንተ ኦልሬዲ ወጣችኋል። አሁን ምንድን ነው እንደገና ጸጸት ይመስላል ተመልሶ መናገር። ትታችሁታል አይደል? ከሄዱ ጥርግ ልም ነው በቃ አለቀ። አሁን ደጋግሜ ማቆምን የእርሶን አልፈልግም። አዩ አይደል? አሁን ለሚጠየቁት ጥያቄ ሁል ጊዜ ዳይቨርት ነው የሚያደርጉት። የሚጠየቁትን ጥያቄ በቀጥታ አይመልሱም። ለምን ሲባል ከወጡ ለምን ያወራሉ? እርሶ ከወጡ ከኦርቶዶክስ ከወጡ ስለ እርሱ አኳ ይመለከቱት። ለምን እንደሚመለከተኝ ልንገሩት። ኦርቶዶክስ ፋሚሊ አለኝ። ኦርቶዶክስ እናትና አባት፣ ኦርቶዶክስ ኤክስቴንድድ ፋሚሊ ኦርቶዶክስ የሆኑ አሉኝ። ስለዚህ ስለ ወገኖቼ ኢትዮጵያውያን ደግሞ ወንድም እህቶቼ ኦርቶዶክሳውያን ናቸው። ስለዚህ ኦርቶዶክስ ቤተክርስቲያን የምታስተምረውን አስተምሮ ሁሉ በዚህ በእግዚአብሔር ቃል መዝነውና ለህዝቤ ኦኬ። አንድ ፖለቲከኛ እኮ ሲዋጋ አይ እኔ የዛኛው ፖለቲካ ፓርቲ አባል አይደለሁም፣ ኦኬ፣ ስለዚህ አባል ስላልሆንኩኝ የዛኛው ፖለቲካ ግሩፕ አልቃወመውም አይባልም። ገብቶታል? መመዘኛ አለ። ስለዚህ አያገባችሁም አይባልም። በተለይ አሁን ተምሬያለሁ ስላሉ ኦኬ፣ እንደተማረም ሰው ስጠይቆት ይሄ ሎጂክ ይጠፋዎታል ብዬ አላስብም። ባይሆን ለሚጠየቁት ጥያቄ አሁንም መምህር በቂ የሆነ ምላሽ ይስጡ እንጂ ዳይቨርት አያደርጉ። አይዞ በደንብ እንጠይቆታለን። እኔ አሁን ለምሳሌ እንትኑን እሺ አጠር እናደርግላችሁ። አይ ቢኒ ከስር እኮ ያልወጡ እንደኛ ፕሮቴስት አድርገው ያልወጡ እኮ ኦርቶዶክሳኖች ከስር እየሰሟቸው ነው። የእሳቸው ልጆች ምናልባትም የደብራቸው ሰዎች የቤተ እምነቱ ሰዎች አሉ እኮ መልሱን ሲመልሱ መምህር እኛም ብቻ እያሰቡ አልነበረም መመለስ ያለበት። በዚህ ውጥንቅጥ ውስጥ ያሉ እኮ የራሱት ልጆች ናቸው። እኛ እኮ ወተናል፣ ልክ ነው እንዳሉት እኛ መቀበል አለብን የለብንም እያለ ስለ ገድል የምንጨነቅ ሰዎች አይደለንም። በዚህ ጭንቀት ውስጥ ያሉት የራሱት ልጆች ናቸው። ስለዚህ እንዲያውም መልሱ እኮ ቀጥታ ለኛ አይደለም እና ሲመልሱ የራሱትን ቤተ እምነት እያሰቡና ይሄን ለዚህ ውዝግብ የተዳረጉትን የራሱትን ምዕመናን ያሰቡ ቢመልሱ ነው የተሻለ የሚሆነው። ቀጥል ቢኒ።
በቃ ያገባችኋል አያገባችሁም ሳይሆን መልስ አየሁት። አሁን መልስ ያለው ሰው ማንም ያግባው ለሁሉም ለሚጠይቋችሁ ሁሉ በቂ የሆነ መልስ እንድትሰጡ ነው የሚለው። ስለዚህ ለሚጠይቁን መልስ እንድንሰጥ፣ ለሚጠየቁት ነገር ደግሞ መልስ ለመስጠት በቂ ኖት ብዬ አምናለሁ። ከቅድምም ጀምሮ ሲፎክሩም ስለነበረ የተማርኩ ነኝ፣ ብዙ ነገር ጽፌ ያስቀምጫለሁ፣ ጉራማይሌም እንግሊዝኛ መሀል ላይ ይህ ሁሉ ስላለ እኔ እጠብቃለሁ ከእርሶ አትሊስት የሆነ ሰብስታንስ ያለው ነገር ተጨባጭ የሆነ ነገር ከእርሶ ስለሚጠበቅ መልሱን ይመልሱልን ኢንስቴድ ኦፍ የሆነ ከመልሱ ረነዋይ አድርጉ ብዬ ነው። እሺ መምህር ይቀጥሉ። የወሎትን እንዴት መሰላችሁ ነገሩ ዞሮ እኮ የኛ ወንድሞች ናችሁ። ትክክል። ለዛ ነው የሚያገባን፣ ለዛ ነው የምንጠያየቀው። ይገደልን ቆይ ባይዘው አንድ ነገር የቀረብን አለ። አሁን በአንቲ ሁነን መተኳኮሱ ሳይሆን መቀራረቡ ይበልጥ ነበረ። ቲክቶኩም አሁን የሆነ የውስጥን ፍላጎት ብቻ ሆነ እንጂ ለአምላክ ቀረቤታ አይመስለኝም። እንግዲህ ማቴዎስ ወንጌል ምዕራፍ 24 ላይ ብዙሃን ያሉ ሃይማኖቶች ይጻሉ በበናይቲሆሙ፣ ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ። ይቅርታ መምህር ይቅርታ። አሁንም በጣም መስመር እየሳቱ ነው። ተቸገረ መሪጌታ። እሺ ቀጥሉ። መሪጌታ ወጡ እንዴ? እስኪ አስገቧቸው። እኔ ጥያቄው ራሱ የገባቸው አይመስለኝም። ምንም አልገባቸውም፣ ገና አልገባቸውም። መሪ ገብቷቸዋል፣ መመለስ አልፈለጉም። ገብቷቸዋል፣ መመለስ ስላልፈለጉ ነው። ሊሊ እኮ ታውቃቸዋለች። ሊሊ ነግራናለች። እንደ ጽፌ ያስቀምጫለሁ አሉ እኮ። ይኸውልህ መጽሐፍ ጽፌ ያስቀምጫለሁ ላይ እያለ እኮ ነው። እና ያው ነገሩ አጣብቂኝ ስለሆነ ነው። እና ይመልሱ መጣ። ጥያቄው ከኛ ጋር የተያዘ አይደለም። ምናልባት ቤተ ክርስቲያኒቱ በትንሹ 90% ስታለች ወድቃለች ብለን በዚህ ርዕስ ብንነሳ ምን አገባችሁ ወይ ምናምን ነገር አብሮ ሊሄድ ይችላል። ግን ቲክቶክ ላይ የሲኖዶስ የታችኛው ሲኖዶስን ሐሳብ እየተቃወመች ነው። ሁለቱ አይግባቡም፣ አንድ አይደሉም። እርሶ ከየትኛው ወገን ነዎት? ትክክል ነው ወይስ አይደለም ሚል ጥያቄ ከዛው ከኦርቶዶክስ ነው የተጠየቁት። እዚያው ኦርቶዶክስ ኦርቶዶክስ ነን ለሚሉ ሰዎች እና እነዚህ እንጂ ዝም ብለው ሁሉ ጊዜ እናንተ እኮ እያሉ ይሄዳሉና ጥያቄው አልገባቸውም ወይ ብዬ ነበረ። ከገባቸው ሆን ብለው ነው ያው አሉ ከታች ያ መሪ ደግሞ ኮሌክቲቭሊ ሞር ዛን 2 ሚሊዮን ህዝብ ነው ያስከተሉት። ኮሌክቲቭሊ ብንደማምራቸው እነዚህ ቲክቶክስ ምንላቸው ኮሌክቲቭሊ ሞር ዛን 2 ሚሊዮን ኦርቶዶክሳዊ ይከተላቸዋል። ያንን ሁሉን አንድ ላይ አቋማቸውን በዛ ያደረጉት። ስለዚህ ቀልዳል የሆነ ዝም ብሎ አንድ ተራ ግለሰብ ነው ምናምን የሚባል አይደለም። ኦኬ ሚዩት ናችሁ። እሺ ነን ምን እንደሆነ ላሳያቸው ብዬ ነው። ነን እንደሚባልና ኑን እንደማይባል ማለት ነው በዚሁ። እሺ ኑን አይባልም ፋዘር፣ ኑን ደቀትር ነው። ኤኒዌይስ እንዲህ አይነት ኢሬሌቫንት የሆነ መልስ ሰጥቼ አላውቅም፣ ግን እንደው በጣም ትምክተኛ ሰው ስለማልወድ ነው ታግሼ ያወራሁት። ወደ የሚጠቅመው ጉዳዩ እንድንገባ ስለፈለግኩ ነው። ኦኬ መግባት የሚፈልግ ሰው ካለ ይግባ። ቢኒ አይ ቅድም ቢኒ ነበርክ ባይደዌ ቅድም ከማይጠቅም ነገር በማይጠቅም ነገር ጨረስን። ጊዜያችን ተበላ እና የሚጠቅም ነገር ብናወራ ይሻላል ብዬ ነው። ኦኬ በዚህ በርዕሱ ላይ ማውራት የሚፈልግ ካለ ቤካዬ እንኳን ደህና መጣ። እስኪ ሰላም በለን ቤካዬ። ዳግሻዬ እንኳን ሰላም ቆየኝ። ቤት ለምቦሳ ብያለሁ። እግዚአብሔር ይባርክ። እንኳንም ከፈትክ፣ ደግሞ ደጋግመን ክፈት። ቤካዬ እናንተ ጋር ኑን ነው ነን ነው? አሁን እናንተ ጋር ስንት ሰዓት ነው? አይደለም እንደዛ አይደለም። ምንም ነንም አይደለም። እኛ ጋር ሞርኒንግ ነው።
ሞርኒንግ ነው። ቤካ እንዴ አታሳስተው እንጂ እዚሁ ያሰት ትምህርት ለእናንተ እንደ ቤት እንዳገባ ኑን ነው። እኛ ጋር ነን ነው እናንተ ጋር ነው ኑን። እኔ ማቆስ ውሳት ብቻ እኛ ጋር ነን ነው። ኧረ ነን ነው መልሶ የለም ማለት ነው ትላለህ። በጣም የቸገረ ነገር ነው። እሺ ለዚህ ያበቃን ምንድነው? ይሄ ድምፅ ነው እንግዲህ ስሙት። ቪዲዮም አይደላችሁ ከፈለጋችሁ ላሳያችሁ ቪዲዮውን። እሺ ግልጽ እንዲሆንላቸው የሚገቡት እንግዶች ቤካዬም የምትለው ነገር ካለ እዚህ ላይ እንድትል ያው ታውቀዋለህ ሀሳቡን። ግን ሌሎችም እንግዶች ላይ ባሚ፣ ቢኒዬ፣ ሶልዬ፣ ቢኒ፣ መሪጌታ፣ ሊሊ እንግዶቻችን እስኪገቡ ድረስ ማለት የምትፈልጉት ነገር ካለ እድል ልስጣችሁ። አንድ ጊዜ ይሄን ላጥፋውና ይህን ቪዲዮ ስሙት። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። ቆይ ስህተቱን ልንገርሻ። እኔ እኮ እየነገርኩሽ ያለሁት የቲክቶኩን ሳይሆን የመሬቱን ነው እያለ ነው። የመሬቱን ኦርቶዶክስ ነው። እስኪ ድገሙ። ያለው ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። አንዴ ከስር ስትል ብላችሁ ጻፉልኝ። ስትል ማለት ምን ማለቱ ነው? እኛ እንደዚህ አይነት ጊዜ ላይ አይደለም ያለ፣ ስራ ላይ ነን እያለ ነው ነው። ቲክቶኳ መልካም ጊዜ እያሳለፈች ነው። እኛ ስራ ላይ ነን እያለ ነው። እና ኦኬ ስትል በሉልኝ። ጎበዞች አመሰግናለሁ። እስኪ ምን ማለቱ እንደሆነ ኦርቶዶክሳውያኖች ካላችሁ ገብታችሁ ብትነግሩ፣ ማለቱ ብላችሁ የምታስረዱ ሰዎች ካላችሁ ጊዜ የማትፈጁብን። ቅድም መምህርት ልጅ ጊዜ ዳግሻዬ፣ እኔ ግን ቲክቶኳና የመሬቷ ቲክቶኳ አንድ የሚያገናኛቸው ነገር አለ ብዬ አስባለሁ። እኔ ምንድን ነው ቤካዬ? የመሬቷም የሴት ከንፈር ይወዳሉ፣ የቲክቶኳም የሴት ከንፈር ይወዳሉ። እሱ አንድ ያደርጋቸዋል። በእነሱ ኃጢአት አይደለም። ባይዘዌ አሁን ያሳያችሁ ፒክቸር ኃጢአት አይደለም። በእነሱ ምንም ችግር የለውም። እሱ ነው የምልህ። በእኛም በትዳር ካላችሁ ችግር የለውም። ግን ይሄ ወንድም በትዳር አይደለም። ግን በእነሱ ችግር የለውም። እንደ ኃጢአት እንደ ምናምን እንዳትቆጥሩበት። እንዴት መብታቸውን እየተጠቀሙ እንደሆነና ቲክቶዶሶች መሬት ላይ ያሉት ግን እንትን እንደሆነ ነው። እሺ ሄድበት። ቆይ ብቻ በኋላ እናብራራለን። ቀርበው ሰው ቤካ ማለት የፈለገው መሳሳምን ነው። በጣም እዛ ቤት መሳሳም አይደለም። ገድሉ ያለ መሳሳም አለልህ አይደል? አንተ ይሄኛው ይገርማል። ይሄኛው እኮ ችግር የለውም። ባይደው እሱ ነው የምላችሁ። አንድ የሚያግባባቸው ነገር አለ። ከዛ ውጪ ገድል ሰዓት አምራትን አንቀበልም። የምንቀበለው መርጠን ነው የሚለው የቲክቶክ ይታወቃል። ግን እንዳልኩት ሴት ከንፈር ላይ ጥብቅ ያው መሬት ላይም አለ ቲክቶክ ላይም አለ። በሱ ግን አንድ ናቸው ልልህ ፈልጌ ነው። ዳግሻዬ እኔ ስራ ላይ ነኝ። ቀጥሉ። እሺ ቤካዬ፣ ጌታ አብዝቶ ይባርክ። እሺ መወያየት የሚፈልግ ሰው ቁጥር ይጻፍልን። ምክንያቱም እዛ ላይ ብዙ ሰው አላችሁ። ማናችሁ ምን ኦርቶዶክስ ትሁኑ ክርስቲያን መለየት አልቻልኩኝም። እና በሉ ገስት ላይ መናገር የምትፈልጉ ሰዎች ካላችሁ ኤኒታይም ማይካችሁን እያበራችሁ በነፃነት ተናገሩ። መሪጌታ ምናልባት መጨመር የሚፈልጉት ሀሳብ ካለ መጨመር ይችላሉ። እና ደግሞ ጌታ ይማሮት ይፈውሶት። አይ ቲንክ ጉንፋን ነገር ይዞታል መሰለኝ። አዎ ችግር ሌሎቹ ሰዎች እንዲገቡ እናድርግና በጣም ሰፊ አስፈላጊ ርዕስም ስለሆነ እንሄድበታለን። ጠለቅ ወዳለው እንገባለን። እኔ እንደ መግቢያ ነው እንጂ ምን አሉ? ቀጥሉ። እሺ ጠለቅ ወዳለው እንገባለን። ይሄ እንደው እንደ መግቢያ ይዤ ነው እንጂ ዛሬ ዋናው የምንወያይበት ሀሳብ ደግሞ ያለው ምንድን ነው? ተአምረ ማርያም ላይ ማርያም ሰው እንደገደለች የሚያነሳ ሀሳብ አለ። ይህንን ታሪክ የሰማችሁ የምታውቁ ካላችሁ እስቲ አዛኝቷ የፍቅር እናት ብዙ ስያሜ መጽሐፍ ቅዱስ ላይ ያልተጻፈላትን ሁሉ ግን ኢትሶኪ አንዳንዱን የማንቃወመው ስያሜዎች ሰጥታችኋታል። እሷን ማርያም ደግሞ አዞራችሁ ደግሞ እንደገና ነፍሰ ገዳይ ብላችሁ ጽፋችኋል ወቅታ እንደምትገል። ስለዚህ ይሄ ቲክቶኳ ትምህርት ነው የመሬቷ ትምህርት ነው። ይህንንስ የምትቀበሉ አላችሁ ወይ? ማርያም ነፍሰ ገዳይ ነች ወይ? እሷን ስንጨርስ ደግሞ ኢየሱስስ ነፍሰ ገዳይ ነበር ወይ? በምድር ላይ በነበረ ጊዜ እንደገደለ መጽሐፋችሁ ይናገራል። እና ማርያምና ኢየሱስ በየተራ ነው የተራረቁ ነው የገደሉት? እንዴት ነበር? እና እስቲ ግልጽ ብታደርጉልን
በዛውም ቲክቶክ ላይ ያለውን እና መሬት ላይ ያለው ልዩነት እንረዳለን ማለት ነው። ተባረኩልን። መግባት የሚፈልግ ሰው ካለ አንድ ቁጥር ይጻፍልን። ያ አስገቡኝ እያሉ ነው እና ነን የሚለውን ደግሞ ጉግል አድርጎ መጡና ምን ሞኖክሴ ሲል ነበር። እኛ ሴት ሞኖክሴ ነው ሚስቱ ግን አያወሩንም። ርዕሱ በጣም አሮጋንሲ ትንሽ አለባቸው። አትሞስት ሌቭል አትሞስት ግን ለማንኛውም ዝም ብሎ ሰዎች እንዳልሆኑ ቅድም ነግሬያቸዋለሁ። 2 ሚሊዮን በላይ ህዝብ ያስቀጠሉ ናቸው። ግን ሜቢ እሱን ርዕስ ከፈሩት የአሁኑን ርዕስ አስቀጥላቸው። ዳግዬ ማርያምና ኢየሱስን ነፍሰ ገዳይ አድርጎ የሚናገሩ 2 በየቀኑ የሚደግሟቸው የሚሳለሟቸው መጽሐፍት አሉ። ስለዚህ እነዛን ትናንት ማታ ያወራናቸውን እስቲ ይችን ይመልሱ። ቢያንስ ይሄን ደፈር ብሎ ስፔሲፊካሊ መጽሐፍ ላይ ማውራት ከፈለጉ ያወሩ። ኦኬ ጥያቄን ቀይርላቸው። ጥሩ እንችላለን መቀየር። እዛ ላይ መመለስ አልፈልጉም መሰለኝ። ከጫው 1-2 ደቂቃ ሞክራቸውና ከመለሱ መለሱ፣ ካልመለሱ ግን በቃ ከብዷቸዋል። ያን ወደ ሁለተኛው ሄድላቸው። አይ ከብዷቸው ሳይሆን ያው ሌላ ጊዜ መመለስ ፈልገው ሊሆን ይችላል በሚለው እንያዝላቸው። መምህር እንኳን ደህና ተመልሰው መጡ። እንኳን ደህና ቆያችሁ። እሺ ጥያቄ ቀይሬ ነበር። ምናልባት ይሄኛውን እናቆየው፣ ምክንያቱም በጣም ረጅም ጊዜ ስለወሰደብን ላለመመለስ የሚፈልጉበት ምክንያት አይደላችሁ እናንተ ግን ወጣቶች ናችሁ እኮ። ወጣት እኮ አሁን ያለኝ ጥያቄ ምንድነው መሰሎት? አሁን ላይ ያለኝ ደግሞ ምናልባት የሚመልሱልን ከሆነ ያው ቅድም እንደነገርኩት ብዙ ምላሾች ለኛ ብቻ አይደለም። ቅድሙንም ምንም መመለስ የፈራሁት የለም። አይ እኔ እንኳን ፈሩ ብዬ አላሰብኩም። መስመር እንያዝ ነው እንጂ ፈርተው ነው ብዬ አላሰብኩም። እልፍ ሰው ቢሰበሰብ ፍርሃት የሚባል እግዚአብሔር አጻፈብኝ። እኔም ፈርተው ነው ብዬ አላሰብኩኝ። እኔ ግን መርጌታውን ነበር መጠየቅ የፈለጉኝ። እሳቸው ጭምር ከዚህ በፊት ተገናኝተናል። እሳቸውና እኔ ከዚህ በፊት እንዲሁም አንቱ ብዬ አክብሬያቸው ለምን አንቱ አልካችሁ ተብዬ በኮሜንት ተወቅሻለሁ። አሁን ትዝ አሉኝ። ግን መርጌታ ከሆኑ ለምን እሳቸው እኔን አያወሩኝም? ምክንያቱም ምንም ችግር ከእሳቸው ጋር ይቀጥላሉ። እንዲያውም ጥሩ ሀሳብ አምጥተዋል። ከእሳቸው ጋር ይቀጥላሉ። ግን ምንድነው መሰሎት አሁን ጥያቄ ስለቀየርን በተቀየረው ጥያቄ ላይ ምላሽ ሲሰጡን ምላሹ ለእኛ ብቻ እንደሆነ አያስቡ። ለወንጌል አማኞች ብቻ አይደለም። ከታች ያሉ የእርሶ ልጆች የእርሶ ቤተ እምነት ሰዎች አሉ። ምናልባት እንደርሶ የተረዱ ወይም ያልተረዱ ለእነርሱ ስል እኮ ነው እኔ ለእነርሱ ስል ነው በጥንቃቄ የምናገር። እግዚአብሔር አክብሮት። በጣም አመሰግናለሁ። የእኛንም ጥያቄ ደግሞ አክብሮ ቢመልሱልን መቼም ወደ እምነቱ እንዲመጣ ሰው ይፈልጋሉ ብዬ አስባለሁ። ስለዚህ ግልጽ ቢያደርጉልን ምናልባት በሚነግሩ ነገር ከተማረክን ውሳኔ ልንወሰን እንችል ይሆናል። ማን ያውቃል? እሺ ማርያም እኛ ብጽዕት እንደሆነች ትውልድ ሁሉ ብጽዕት እንደሚላት የተባረከች እንደሆነች የጌታ እናት እንደሆነች የተወደደች እንደሆነች የጸሎት ሰው እንደሆነች አማኝ እንደሆነች እናምናለን። እነዚህ ሁሉ ተጽፎላታል። በየአውዱ ይህን ሀሳብ እናገኛለን። ይቺ ማርያም ግን ነፍሰ ገዳይ ናት ብለን እኛ እናምንም። ጥያቄ ትንሽ ሲጠየቅ ራሱ ደስ የሚል ጥያቄ አይደለም፣ ግን መጠየቅ ስላለበት ነው የምጠይቁት። ማርያም ነፍስ የገደለችበት አጋጣሚ አለ? እኔ ማውቀው ነገር የለም። ማርያም ነፍስ ስትገድል ነፍስ ታጸድቃለች እንጂ ነፍስ አትገድልም። እሺ ነፍስ ማጽደቋና መግደሏ ዲቴል ላይ ያሉት ደግሞ ጎግል አድርጎ ነው ያሉኝ ሰውዬ የውሎት። ኧረ እባክዎት ትልቅ ሰው ሆኑት። ኮርሶ ትልቅ ሰው ስለሆኑ የሚጠቅመን ላይ ኑን ዞሮ ድምፅ ሳውንድ አንድ እንደሆነ ቮይሳቸው ወይም አክሰንታቸው ዋይፍ ኦፍ ሉተር እንደነበረች እንድታውቁ ብዬ ነው። ጎግል አድርጎ ምናል ይሄ የሳይኮሎጂ ምን የመጎዳት በሳይኮሎጂ ይባላል። ስህተቱን እያረመ እንትን ይላል። ቃላችን ስላልሆነ ቢሳሳቱም ችግር የለውም። እንደ ወጠራ ግን ኑን የሚለው ግን አሁንም የሉተር ሚስት መሆኗን ወቁ ብዬ ነው። ሴት መነኩሴ እንደነበረች ይህን ወቁ። NUN ማለት ነው። አሁን ይሄ ይጠቅማል አባቴ? አይጠቅም። አይ መነሻውንም ታሪኩ ስለማቆን ሉተር እንዴት እንደተነሳና እንደተሳሳተ ጥሩ ነበር አነሳሱ። ኋላ ግን ገደል እንደገባ ብዬ ነው። ከዚያም ተከታዮች በጣም እያወሩ ነው መምህር። እኔ እርሶን ባቋረጥኩት ቁጥር ተሳቅቄ ልሞት። ይቀጥሉ። እሺ አንዴ ይቅርታ። አሁን እርሶ አላቅም አሉ። ጥሩ ካላወቁ አላወቁም ነው። ለምን አስጨንቆታለሁ? ግን አንድ ሰው ማርያም ነፍስ አጥፍታለች ቢል ይህን ቢናገር መናፍቅ ይሉታል ወይስ አይሉትም? አይ ምናልባት እንግዲህ ያንን ለማለት መረዳት አለብኝ። የጠፋችሁ በምን አይነት ነው? ለምሳሌ ጌታም አባት ያልተከለው ተክል አይጸድቅም ብሏል። ቅዱስ ጳውሎስ አይነ ስውር እንዲሆን አድርጓል። እንደ ሲሆን ምክንያቱም ቅዱስ ጳውሎስ ፈዋሽ እንጂ እንዴት አይነ ስውር ያደርጋል ቢለኝ እንግዲህ ደሙ በራሱ ላይ የሚሆን ሰው አለ። ስለዚህ ያኛውም ጥንቃቄ የሚያስፈልገው ነው። ነገር ግን እንዲሁ ዝም ብሎ ተነስቶ እንኳንስ እመቤታችን
እኔና እርስዎም እንኳ ተነስተን መንገድ ከሆነ የአእምሮ ጤነኛ አይደለንም ማለት ነው። በአእምሯችን ጤነኞች ነን አይደለንም። እንኳንስ እመቤታችን እርስዎና እኔ እንኳ ምንገል ከሆነ ስለዚህ ያኛው ምናልባት ደግሞ በእጁ በራሱ ላይ የሆነ ከሆነ እንደ ቅዱስ ጳውሎስ ለምሳሌ የጌታን ቃል ሲከራከረው አንተ ዘወር በል ብሎ አይኑን እውር እንዲሆን ጭጋግ በአይኑ ላይ ሲሆን እናያለን እና ታውቃላችሁ። የማርያም ላይ እንጨርስና እንሄዳለን፣ እሱ ላይ እንሄዳለን። ቆይ አንድ ጊዜ ይቅርታ መምህር፣ አሁን እንደሚሉኝ ከሆነ አውዱን ወይም ሀሳቡን ማወቅ አለብኝ፣ ዝም ብዬ መናገር እንደዛም አልችልም እያሉኝ ነው። መግደል በሆነ አውድ በሆነ አሳማኝ ምክንያት ትክክል የሚሆንበት መንገድ አለ እያሉኝ ነው። አዎ ምክንያቱም ያው መጽሐፍ ቅዱስ ላይ እንደምናየው ማለት ነው። እስኪ ንገሩኝ፣ መጽሐፍ ቅዱስ ላይ ያሳዩኝ እስኪ። አሳየኝ ካሉማ ሐናንያ ለምሳሌ ያንን የመሬቱን እንትን ባለ ጊዜ ቅዱስ ጴጥሮስ ባልና ሚስቱ እንዲሞቱ አድርጓል። አይበቃም? ጴጥሮስ ነው እንዲሞቱ ያደረገው እንዴ? አታዩም? ምን የተናገረው? አሁን ባልሽን የቀበሩት ይመጣሉ አንቺንም ሊቀብሩሽ አይደል ያላት? መቅሰፍት ነው እኮ ጸሎት የጻድቅ ተክሎት ሐሰልን ያለ የጻድቅ ሰው ጸሎት ኃይል ታደርጋለች ያለች ማንበብ ይቻላል። መጽሐፍ ቅዱስ ከቤቴ ማለት ወደዚያ ችግር እናውቀዋለን። ክፍሉን ቆይ አባቴ፣ አሁን የገደለው ጴጥሮስ ነው እያሉኝ ነው። ማን የገደለው? ያንብቡና ጥያቄ ስጠይቆት አይመልሱልኝ። ቆይ መጽሐፉን ላውጣው። ምን እናንተም ጊዜ ያላችሁ ጊዜ ያለ እግዚአብሔር የተመሰገነ ነው። ጥሩ ነው። እስከዚያ ድረስ ማውራት ችላላችሁ። እኔ ወደ እንትን ልገባ ነው፣ ወደ አለበት ቦታ ላይ እስከዚያ ማውራት ችላላችሁ። አይ ግድ የለም እንጠብቆታለን። ጴጥሮስ ሰው እንደገደለማ ከዚህ በላይ መስማት የምንፈልገው ታሪክ የለም። ዳጊ ከቻልክ በትልቁ አርጋቸው ለእንትን እንድንች ቢያሳዩን ከሆነ ጥሩ። ምዕራፍ 5 ነው አይደለ? ነው ስንት ነው እሱ? ሐዋርያት ሥራ ላይ በፍጥነት ነው የምጠይቃት። ያው ጊዜ እንዳይወስድብን። እሺ አናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረ። ጴጥሮስም ሐናንያ ወይ መንፈስ ቅዱስን ታቃልላለህን? ታታላለህና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸውም አለው። ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። በቃና ስለዚህ ምንድን ነው በጴጥሮስ ያለ መንፈስ ቅዱስ በጴጥሮስ ያለ ኃይል ቃል ይህን ሲናገር ወደቀ፣ ደነገጠ። ምክንያቱም በጴጥሮስ ምላተ መንፈስ ቅዱስ ነበረ ማለት ነው። ለዚህ ነው ጴጥሮስ ነው የገደለው ወይስ እግዚአብሔር ነው የገደለው? በማን አማካይነት? ጴጥሮስ ባይናገር ኖሮ እኮ እግዚአብሔር ዝም ብሎ አያነጥረውም ነበረ። በማን አማካይነት? ስለዚህ ምክንያት እግዚአብሔር ምክንያት ይፈልጋል። ይኸው አማካይነት አለ የሚጠይቁት። ስለ አማካይነት እንጠይቁታል። መጀመሪያ አንድ ጥያቄ መልሱልኝ። ማን ገደለው? እናንተን እኮ አንዳንዴ እንትን ብላችሁ የጥሩ ሰው የኛውን አብነት ስንነጋገር የአብነት ከምሮት አይደለም ግን አለ ዊዝ ሪዝኔብል ሁነን መነሻ መድረሻውን ነው እንጂ ዝም ብላችሁ እናንተ የምትሉት ነገር አለ። ምንድን ነው የአይነት እና አሁን እኮ እናንተ ፍርሃት ውስጥ የምትሆኑ ከመጀመሪያ ከቅድስቲቱ ሃይማኖት ወጣችሁ ስትሄዱ ከዚያ መንፈስ ቅዱስ ስለሚለያችሁ ፍርሃት ውስጥ ናችሁ። ማናገር ኦኬ። እኔ ነው የሚውት ያደረኩት። ከዚህ በኋላ በቃ ስርዓት ማናገር አትወዱም መንፈስ ቅዱስ ስለራቃችሁ። ትልቅ ሰው አሁን በጣም አክብረን እንደገና ሁለተኛ ጊዜ አስገብተን እያወራ ነው። ለሚጠየቁት ቀጥታ መልስ ይስጡ። ጴጥሮስ ይህንን አደረገ ወይንስ መንፈስ ቅዱስ ይህንን አደረገ? ኦኬ። አይ ጴጥሮስ ነው ካሉን ማስረጃ ያቅርቡልን። አይ መንፈስ ቅዱስ ነው ካሉን ከሁለት አንዱ ይንገሩ። ወይንም ጴጥሮስና መንፈስ ቅዱስ ተባብረው ነው ይህንን ያደረጉት ካሉም ደግሞ እርሱንም ይንገሩ። ኧረ እባካችሁ ለሞኞች ነው እሱ፣ ለሞኞች ነው፣ ለሞኞች ላልተማሩት ነው እንደዚያ የሚባለው። የእግዚአብሔር ሰዎች
በእግዚአብሔር ኃይል ነው የሚያጠቁ እንጂ በራሳቸው አይደለም። ያጠቃሉ። ስለዚህ በእግዚአብሔር ኃይል ያጠፋሉ እንጂ ራሳቸው አይደለም። ነብዩ ዳዊት ለምሳሌ በእግዚአብሔር ኃይል እባክዎትን ዝም ብለው አያወሩ። ኧረ እባክዎት፣ ኧረ ከትልቅ ሰው ይሄ አይጠበቅም። እባክዎትን አንድ መልስ ይስጡን። መጽሐፍ ቅዱስ ነው የነገርኳቸው። ይኸው ጴጥሮስ በእግዚአብሔር ኃይል አሸነፋቸው፣ ገደላ፣ ሞቱ። በእግዚአብሔር ኃይል ያን ሲናገር ወደቀ አለ እኮ። መጽሐፍ ቅዱስ ነው የሚናገር፣ እኔ እኮ አይደለም ወንድም። መጽሐፍ ቅዱስ ተምረህ ከሆነ ይኸው ያን ጊዜ ወደቀ አለ። ማን ሲናገር? ጴጥሮስ ሲናገር። ይመልሱልኝ አንድ ጊዜ መምህር። ጴጥሮስ ሲናገር ለምሳሌ 3 ሰዎች ተጠመቁ ይላል። ሐናንያን የገደለው ጴጥሮስ ነው ወይስ መንፈስ ቅዱስ ነው? በማን በኩል ገደለው? እንዴት ገደለው? ለምን ገደለው? ስንት ሰዓት ላይ ገደለው? አልጠየቆትም። ማን ነው የገደለው? ነፍሱን ከሱ የወሰደው? ይኸው መጽሐፍ ቅዱስን ይኸው መንፈስ ቅዱስ ለምን ታታላለህ አሉም። ያንን ጊዜ ደንግጦ ወደቀ። ማን ገደለው? ማን ገደለው? ይሄው አንብበዋ እንዴ ይሳል ስጠይቆት አንብበው ካሉኝ ጠይቀኸኝ መልስህንም ራስ መልስ እያሉኝ እኮ ነው። እኔ እኮ የጠየቁት እኔ ጠያቄ እኔማ በእግዚአብሔር ኃይል ማን ገደለው? በመንፈስ ቅዱስ ኃይል ጴጥሮስ ገደለ። በቃ በመንፈስ ቅዱስ ኃይል። ለምን ባይናገረው ኑሮ አይሞትም ነበረ። ተግባባን? ስለዚህ ገዳዩ ጴጥሮስ ነው። ሌላ ምሳሌ ልጨምርልህ። ቆይ ሌላ ምሳሌ ገዳዩ ጴጥሮስ ነው ማለት ነው። ኖ ዝም ብላችሁ ተወሩ ከሆነ ጨርሰናል። ይሄን ጨርሰናል። እሺ ማርያምስ በመንፈስ ቅዱስ ኃይል ትገላለች? እንደዚህ ሪዝኔብል ከሆነ ምክንያታዊ ከሆነ ነው። ምክንያታዊ ከሆነ ኦኬ፣ ምክንያታዊ የሆነ የገደለችበት አጋጣሚ አለ እንደዚህ? እስኪ የት ጋር እኔ አላውቅም። ስለዚህ ምክንያታዊ ሲሆን ማርያም ትገላለች ማለት ነው አይደል? ምክንያታዊ ማለት ሰው በራሱ ነው። ሐናንያ ለምሳሌ ሞት አይደለም፣ በራሱ በሸሸገው መንፈስ ቅዱስን በማታለሉ ምክንያት ቅዱስ ጴጥሮስ ዋና መስካሪ፣ በቅዱስ ጴጥሮስ ያለ መንፈስ ቅዱስ ገሰጸው፣ ወደቀ። ልክ ቅዱስ ጴጥሮስ ሰዎች እንደመለሰ በመንፈስ ቅዱስ ኃይል ሰብቆ። በጣም ጥሩ። እኔው ደግሞ ላሳዩት። እኔ እርሶ ጴጥሮስ እንደገደለ ሊያሳዩ ስላልቻሉ ምን አሉ መሰሎት? መንፈስ ቅዱስ በጴጥሮስ አልፎ ይላሉ። አንዴ ደግሞ ጴጥሮስ በመንፈስ ቅዱስ ኃይል ተጠቅሞ ይላሉ። ይሄ በእርሶ ዘንድ ነው፣ በእርሶ ዘንድ። በእኔ ዘንድ ትክክለኛ ነኝ፣ በእርሶ ዘንድ ላይጥሞት ይችላል። ችግር የለም። በእርሶ ይመቾት። ችግር የለም። አንድ ነው ያ በምንም በማንኛውም ምክንያት ማርያም ሰው ገላለች ወይ የሚለውን አዎ ወይ አይ በሉ መጀመሪያ። እኔ የሚያውቁም አልመሰለኝም ታሪኩን እና ለዛም ነው አይ ካሉ አውጥተን ከዛ ዲቤት እናደርጋለን ማለት ነው። አይ ማርያም በምንም አይነት ምክንያት እንደ ጴጥሮስም ይሁን እንደ ሌላም በፍጹም ገላ አታውቅም የሚለው ከሆነ ደግሞ ይበሉና ወንድም ሰውል እዚህ ያላችሁት አንድ ግሩፕ እንደሆናችሁ እኮ አውቃለሁ። ነገር ግን ዝናም ዘነበ፣ ነፋስም ነፈሰ፣ ጎርፉም ጎረፈ፣ ይህን ቤት እንጣልሃለሁ አልወደቀም ያለው አይነት ሆናለሁ። ምንም ይመጣ ነገር ብዬ ነው እንጂ እኔ ስሙ፣ አንድ ሰው ለምሳሌ አንድ ጴንጤ ብቻ ነው እኔ ሳፖርት አድርጌ ነው እሱም ደግፌ ነው። ለምሳሌ እዚህ እንደናንተ አንድ ሰው በኦርቶዶክስ መካከል ቢገባ ስርዓት ያዙ አንድ ሰው መምህር፣ አንድ ጊዜ አዳምጡኝ። ቤቱን እኔ ልምራውና ቆይ አንድ ጊዜ መምህር እባክዎትን። በጣም ብዙ ትዕግስት እያሳየን ነው። በእርግጥ ሌላም ሰው ቢገባ ይህንኑ ማድረግ አለብን። ግን አንድ ጊዜ ይረዱኝ። ጥያቄያችንን መመለስ ካልፈለጉ ችግር የለውም፣ ከፈለጉ ግን ቀጥታ ይመልሱልን። ማርያም አሁን ባሉት መንገድ እንግዲህ እኛ ሐዋርያት ገደሉት ብለን አናምንም። ምክንያቱም በዚህ ቅብብሎች እናንተም ልትገሉ ነው ማለት ነው መንፈስ ያላችሁ። ስለዚህ እኔ ላወግዝ እችላለሁ። እኔም ራሱ በስልጣነ ክህነቴ ንጹሕ ከሆነ አላግባብ ካወገዙ ልትቆረጥ ይችላል። ይህን ወቅ አሁንም ቃል እግዚአብሔር ነው። ስለዚህ እርሶ ይገላሉ ማለት ነው በመንፈስ ቅዱስ አይደል? እግዚአብሔር ነው የሚገል፣ እኔ ሳልሆን። እኔ ግን ለጴጥሮስ ሲሆን ግን ጴጥሮስ ራሱ ገደል አይደል? ለእርሱ ሲሆን እግዚአብሔር ይገልልዎታል። ጴጥሮስን በመንፈስ ቅዱስ ኃይል ነው የጣለው እኮ። ማን የገደለው? ሐናንያን የገደለው ጴጥሮስ ነው መንፈስ ቅዱስ ነው? መንፈስ ቅዱስ በጴጥሮስ አድሮ። ኦኬ። የገደለው በምን አድሮ ነው አላልኩትም። የጠየቅኩት በምን አድሮ፣ በምን ውሎ፣ በምን ከርሞ አላልኩትም። ማን ገደለው ሐናንያን? እኔ ደግሞ የምናገር ቁርጥርጥ ያለውን መጽሐፍ ስለተማሩ መጽሐፍን አንድ መጽሐፍ ቁርጥ አድጓል። እርሶ ራስዎን እንዳተረፉት ነው ጴጥሮስን ማትረፍ አልፈልግም። ለእርሶ ሲሆን በሕግ ስለሚጠይቁ ፈርቶ መሰለኝ መንፈስ ቅዱስ አሳበቡ። ለምሳሌ አሁን አንተን ጴጥሮስ ሲሆን ለምሳሌ አዳም ስል እንዲያራይ ለወርዝ ይችላል። ይኸውልህ የካህን ቃሉ ውግዘት ነው ይላል። አውግዣለሁ ብቻ አትጠብቅ። አሁን ለምሳሌ አንተ ስርዓት ይዘህ የተናገር አይደለም። የመጨረሻ ጥያቄ ጊዜያችን እየባከነ ስለሆነ ነው። በቃ ወይ ደግሞ አልመልስም ይበሉኝ። እኔ ጌታ መለሱልህ። በጴጥሮስ ያለ መንፈስ ቅዱስ መልሰውልኛል። እሺ እንለፈው። ማርያም የገደለችበት አጋጣሚ አለ? ማርያም የገደለችበት እኔ እስካሁን ድረስ የማውቀው እነዚያን መጥቆሎችን እንዳጠፋቻቸው በእግዚአብሔር ኃይል አውቃለሁ። እሺ ማርያም በራሷ በእጇ ወስዳ
ወግታ ገድላለች ብሎት ትክክለኛ ወንጌል ነው አይደለም? እኔ ያን ምክንያት ሳላውቀው እንደዚህ አይደለም። ምክንያቱን አስረድተህ ነው። ምክንያቱም የነገርኩት እኮ ነው። ምክንያቱም የነገርኩት በራሷ በእጇ ራሷ ሌላ ምክንያት የለም። መንፈስ ቅዱስ ምንም አይደለ። ራሷ አንስታ መስቀል አንስታ ወቅታ ሰው ገድላ ታውቃለች። እኔ ማውቀው ነገር የለም። እሱ እንደማያውቀው ስላወቅኩ ነው የነገርኩት። ይሄ ትክክል ነው ወይ ማለት ይሄ ወንጌል ነው? ይነበብልኝ አልመለስም። መጽሐፉ ይነበብልኝ። ኦኬ እሺ፣ ላንብብሎት። በጣም ጥሩ። እንደዚህ መጽሐፉን ጨምረው መምህር ሆነው የማያውቁት ነገር እንዳለም በዛ ዓመተ ምሕረቱንም ነው ማለት ነው። ስለዚህ ሁሉንም አያውቁም ማለት ነው በእርሷ ዘንድ አሁን ኦኬ፣ የሚያውቁ ከሆነ ንገሩኛ ታሪኩ። እንደዚህ አውቃለሁ እያሉኝማ አንቀጥልም። የማያውቁትን አላውቅም እያሉ ነው የምንቀጥለው። እኔ እኮ ከሰው ቤት መጥቼ ሽንጤ ገትር የምናገር ይኸውልህን፣ ምክንያቱም የሚፈራና የማይፈራ አንተም ገምተህ ይሆናል፣ ተገምታችሁ ይሆናል። ያውቁታል፣ ታሪኩን አያውቁትም። አይ እኔም ምክንያቱም ለጊዜው ስላልተገለጸልኝ፣ ለምሳሌ ኑን ታሪኩን ያውቁታል አያውቁትም? መምህር አይ እኔ ረስቼዋለሁ። ለጊዜው ትዝ ሲለኝ አዎ አስታውሳለሁ፣ ካላስታውስ ኧረ አላውቀውም እልዎታለሁ። ኦኬ፣ የረሱት ታሪክ ነው ማለት ነው። ሊሆን ይችላል። አይ ሊሆን ይችላል ነው አንዱን ይምረጧ። አይደለም የረሱትም ሳይሆን ምክንያቱም ትዝ አለኝ አለ። ኦኬ፣ ማርያም ገለት ወይ አላነበቡትኝም ወይ አንብቤው ረስቼዋለሁ። ከሁለት አንዱ ነው መቼም፣ ከሁለት አንዱ ያልፋል። ማርያም ገድላ የረሱት ታሪክ ነው ማለት ነው። ይሄ በጣም ይገርማል። ማርያም ገድላ ሲረሳው ታስበውታል። እሺ ልለጥፍሎት። ሙሉን ታሪክ ነው እንዳነብሎት የሚፈልጉት? ገድለ ማርያም ይባላል ወንድማችን። እኔ ገድለ ማርያም አላልኩኝም። ማርያም ገድላን ያልኩት እያዳመጡ ማርያም ገድላ ማያውቁት አለ ወይን ያልኩት እኔ። ኦኬ እሺ፣ ሙሉን ታሪክ እንዳነብሎት ነው የፈለጉት ወይስ ክፍሉ ሀሳቡ ያለበትን ነው እንዳነብሎት የፈለጉት? አይ ገጹ አንድ ገጽ ያለውን አንድ ወረቀት ታምረ ማርያም አሉት በሞባይል አለኝ፣ ግን አሁን በአንድ ሞባይል ስለሆነ እንትን ማለት አልችልም። ምንድነው በዚህ ገብቼ ማየት አልችልም። እንትን ይላል ምንድነው ወይ ደግሞ ሪፖርት ሊያደርግ ነው ምናምን ምትሉ ገባ ብዬ በይ። ስለዚህ እዚያው ላይ ንገሩኝ እናንተ። ያው ገጹ ዓመተ ምሕረቱን እና ገጹን ከነገራችሁ ስለማውቀው ስጀ ስለማነበው ችግር የለም። ዓመተ ምሕረት ገጽ ከተነገረ ችግር የለም። ኦኬ ይኸው ልለጥፈው። እንደሱ ከሆነ ብለጥፈው ነው የሚሻለው። የሚያውቁት ከሆነ ጥሩ። እስኪ መጀመሪያ ልሞክሮት። ያስማማናል። እሺ አንድ ጊዜ ያው ለጥፍልዎታለሁ። የስንት ዓመተ ምሕረቱ ይንገሩኝ። ዓመተ ምሕረቱ ገጽ 80 ዓመተ ምሕረት። እስቲ ቆይ ሊሆንም ዓመተ ምሕረቱን አስቤያለሁ። እሺ 1985 በቃ ይሄ ሲሆን ምክንያት ከዚህ ወዲህ ታተሙ ስላሉ ገጻቸው ይለያያል በህትመት ምክንያት ማለት ነው። ስለዚህ 1985 ዓመተ ምሕረት ገጽ 80 ይሄ ትክክለኛ ሪፈረንስ ይሆናል ማለት ነው። እሺ ያንብቡልኝ። ከዚህ በኋላ እኔ እርሷ አንብቡትሽ ከፈለጉ። አይ ከዚህ በኋላ ከማለቱ በፊት የሆነ ነገር የለም። ወደዚህ እኛው ይህን ገጽ ወደዚህ በሉኝ፣ ትንሽ ወደዚህ፣ ይቅርታ፣ ወደዚህ እችኛቱን ፒላር ወደዚህ በሉልኝ። አይ ቆይ እንደሱ አይደለም። አሁን ችግር የለም ክፍሉን ሲሉኝ እሱን አወጣሁለት። ሙሉ መጽሐፍ ላንብብልዎት አንድ ጊዜ እኮ ገጽ 80 ነው እኮ በሙሉ ያለ ብዬ ነው። አዎ 80 ይሄ ፒዲኤፍ ስለሆነ አንዴ ቆይ ሙሉን እናነባለን። አንዴ ጠብቁኝ አንድ ጊዜ። ከዚህ በፊት ያለውን ስለጠየቁ እኮ ነው። ከዚህ በኋላ ስላለ ከዚህ በፊት የነበረውን ቀጣዩን ገጽ አንብብ ስላሉ እሱን ለማሳየት ነው እየሄደ ያለው። እሺ ይኸው ልክፈትላቸው፣ ቪዲዮ ላርግላቸው እና ኦኬ ባክግራውንዱን ላጥፋና አንድ ጊዜ እዚችን ነገርማ ዛሬ እንገላታለን ሀሳቡን። ኦኬ ከዚህም በኋላ የሚለው ክፍል በፊት ምን አለይ ነው የሚሉኝ። ይህንን ፓርት ነው እናነብ የፈለጉት አይደል? አይደል? በሱ አይደለም፣ በዚህ ኩን ነው። እሱማ ከዚያኛው የመጣ ነው። እሱ ነው ከሱ ከላይ ልጀምር ብለን። ኦኬ ጉድ ጥሩ። እንግዲህ አንተ እርግጥ እንዲሁም አንተ አሰፋው። እሺ ቀጥል። እየሰሙኝ ነው? ይሄ ግዕዝ ነው፣ ይሄኛው አማርኛ ነው። ግዕዝና አማርኛ ነው። የዚህ ላይ ያለው እዚህ ላይ ነው ያለው። ሶሪ አላወቁኝም፣ ይቅርታ። እሺ ወደ ላይ ሄዱ። ኦኬ ከዚህ አካባቢ ላንብብሎት፣ ከዚህ ልጀምሩ ነው። እንድረዳ ብዬ ነው። ኦኬ እሺ ትንሽ ከፍ ብዬ ላንብብሎት። በበረሃ ይሄኛውን ሀሳብ ላንብበው። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ። ታሪኩ ምንድን ነው? የቤተክርስቲያንን ገንዘብ
ለመነኮሳት በስነስርዓት ለማያደርስ ሰው ነው የሚናገረው። አንበበው ካሉኝ ሙሉም ማንበብ እችላለሁ። ውስጡን ከነገሩኝ ነገ ክደኛል እንዳልል ነገ ስመጣ ተሳስታ ክደኛል እንዳልል ባነበው ይሻላል። ስለማነበውን ሄጄ ቀናነሰ እንዳይባል መንፈሱን ካወቁት ቆርጠው ማንበብ ይችላሉ ጊዜ ከሌለዎት ብዬ ነው። እሺ ይኸው ከፍ ብዬ አንድ መጽሐፍ ወደኋላ ከፍ ብዬ ያነበብኩት ነው። ከምስር የሚለው ከምስርም ይላል። ከተማ ነው ከምስር እሺ ከተማ ስም ነው። ኔም ስለሆነ ችግር የለውም እንዳጠራሩ። ኦኬ ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱን በመንገድ መካከል ነበር። ከቤቱን በገባ ጊዜ ከሱ ጋራ ከላኩት ገንዘብ ተልኮ ነው ሰው ከሱ ጋራ ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውንም በገዳም ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ምክንያቱም ተከፍሎ በገንዘቡ ስለሰጣቸው ማለት ነው። ለበዓልም የማይበቃ ይህ ገንዘብ ምንድን ነው አሉ። ከዚያም በኋላ ከዚያ እመቤታችን ወደምትገለጽበት ቤተክርስቲያን ገብተው ግንባራቸውን ምድር ላይ አስነክተው ሰገዱ። በንጽሐ ስጋ በድንጋሌ ነፍስ የጸናሽ እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁል ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም አሉ። ከዚያም በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። ቁጥር 23 በምዕራብ ካሉ ሰዎች በመካከለኛው ቤተክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበር። ግመሎችንም ከሚጭን የክርስቲያን ወገን ከሚሆን ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተክርስቲያን በር ወጥቶ ሄደ። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ ማርያም መሆኗን በኋላ ያሉ እቺ ሴት ማለት ነው። እጅግ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ አንዱን በቀኟ አንዷንም በግራው ሆነው ከቤተ ክርስቲያን በር ስትወጣ አየ። ከዚያም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎድን ይዛ ወጋችው። ራሷ ማለት ነው። መንፈስ ቅዱስ ምናምን አለ ራሷ ተቀብላ ከመልአኩ ማለት ነው። ከዚህም በኋላ ከብርሃን ወገን ሰው ጋር በትር ይዛ በወጣችበት በር ፊት ወደ ቤተ ክርስቲያን ገባች። በተሰወረችውም ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑን ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳትም ቅድም እንግዲህ የሆነ ነገር አድርግልን ሲሏት አልነበረ? ወደ መነኮሳትም ሂዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈስ አዩ። ሳይንቀሳቀስም ሙቶ አገኙት ይላል። ማን ወቅቶት? ማርያም። ማን ጸልዮ? እነሱ። ምን ብለው ጸልዩ? የሆነ ነገር አርጊ እንጂ ሁል ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም ስላሉ። እንደዚህ አይነት ማርያም ያውቃሉ ወይ? የገደለችበት ምክንያት አሳማኝ ነው ወይ? አሳማኝ የሚባልስ የግድያ ምክንያት አለ ወይ ነው አሉ። መምህር ሚዩት ነው ተማሩ ከሆነ እሺ። ዛሬ መስማቴ ነው ኦልሬዲ ብዙ ነገር ሊኖር ይችላል። ባይዘወይ በዚህ በእንትን ላይ የሚታረሙ ማይታረሙ የጻፋቸውን ሰው ትክክለኛ ነው አይደለም ሊታይ ይችላል፣ ሊመረመር ይችላል መጽሐፍ። ነገር ግን አሁንም የኛውም ኦልሬዲ ስህተት ነው ማለት አልችልም። ልክ ቅድም ሐናንያ እንዳሳያቸው አይነት በነገራችን ላይ የእግዚአብሔር ሰው ማንን የሚመረምራል እንጂ እርሱ በማንም አይመረምርም አይደል የሚለው ቅዱስ ጳውሎስ። ሞት የሚገባውን ቅዱሳን ያውቃሉ። ለምን? ከኛ በላይ ስለሆኑ። የማይገባውንም የሚገባውንም እርሱ የእግዚአብሔር ሰው አልፎ የእግዚአብሔርን ጥበብ ይመራመራል ነው አይደል የሚለው አልፎ። ስለዚህ ይህ ነገሪት ሜቢ አሁንም ኮንክሉዥን መስጠት ጥሩ አይደለምና በኮንክሉዥን አንደፋው። ስለዚህ ምንድን ነው እዚህ ላይ ያለው ነገር ምናልባት እነዚህ እንግዲህ ሐዋርያው ያዕቆብ እንደተናገረው ጸሎቱ ለጻድቅ ትክሎት አሰልጥ፣ የጻድቅ ሰው ጸሎት ትክልን ያለ ታደርጋለች የማይደረገው። ስለዚህ እነኚህ ጻድቃን ወይም ደግሞ መናንያን መነኮሳት
ጸለዩ ተባብረው በአንድነት ሆነው መልስ ነው የተሰጣቸው። ስለዚህ እመቤታችን ደግሞ እንዲሁ ዘፈቀደ ምትገል ሆነ አይደለም። እንግዲህ እሷ ከእግዚአብሔር እንግዲህ ቴዎሎጂ ትምህርት ተምራችሁ ዘ ሃይስት ሴንት ቨርጂን ሜሪ ኢዝ ሞር ምንድነው የሚለው? ሴንት ቨርጂን ክሎዝ ኤንድ ክሎዝ ቱጌዘር ባይ ኢንተርሴሽን ሺ ሃዝ ዘ ሃይስት ዲግሪ ነው የሚላት። ከሁሉ ካሉት ቅዱሳን ሁሉ በማማለድ ዘ ሃይስት ዲግሪ የመጨረሻውን ሃይስት ዲግሪ የምትይዝ እመቤታችን ናት ይላል። እንግዲህ ስለዚህ ምንድነው ሃይስት ዲግሪ ያላቸው ወደ እግዚአብሔር ቅርብነት ለእግዚአብሔር በመቅረብ እመቤታችን ናት ምንም ቢሆን። ምክንያቱም ሺዝ ቴዎኮስ ወይም ደግሞ ማዘር ኦፍ ጋድ ነች አይደል? ስለዚህ ይህኛውን ነገር ዝም ብላ ዘፈቀደ የምታደርገው ሳይሆን የሚገባውን ሰው እነርሱ ያውቁታል። ለሞት የሚገባውን የማይመለስ መክሮ ተገዝቶ የማይመለስ ሲሆን ልክ አናንያ አሁን እዚህ ላይ ቅዱስ ጴጥሮስ ያንን ሊያዝንበት አይገባም ነበር ያለው እንደኛ በቃ አሁን እኛ እንደምንለው። ምክንያቱም እኛ ከቅዱሳን ይልቅ እኛ አዋቂዎች ነን እየተጎዳን ያለን። አዋቂ ቅዱሳን ግን የሚያደርጉት አውቀው ተመራምረው ከእግዚአብሔር አግኝተው ነው። ስለዚህ እመቤታችን ይህኛው ኮንክሉዥን አልሰጥም። መጽሐፉ እንደገና ይታያል። ኦኬ ጉድ ማየት አለብን ይታያል። ነገር ግን ኮንክሉዥን አይሰጥም። ምክንያቱም ቅድም የሐናንያን የነገርኳችሁ መጽሐፍ ቅዱስ ላይ ስላለ ነው። ስለዚህ እንዲህ ይመስላል። የተከበራችሁ እሺ መምህር እናመሰግናለን። በጣም ይታያል ብለዋል። ማን እንደሚያይ ይነግሩናል። እንግዲህ ምናልባት ምልአተ ጉባኤው ይሆናል፣ ሰሞኑን ያየው አካል ሊሆን ይችላል። እኛም እንዲያው እናበረታታለን። ያደረገችው ነገር ትክክል ቢሆን ኖሮ ይታያል አይሉንም። ደግ አደረገች፣ ትክክል ነው ብለው ይስማሙ ነበር። እንግዲህ ያልተስማሙበት ነገር አለ ማለት ነው። ይህንም ስለወት የውሎት ዳጊ ይህን ስለወት አሁን ተቃውሚያታለሁ ማለት አይደለም። ምክንያቱም ትክክል ቢሆን ትክክል ሊሆን ይችላል ከመጽሐፍ ቅዱስ እንዲሁም እኮ መጽሐፍ ቅዱስ ትክክል ነው ብለን ህያው ነው ብለን ስለምናምን ነው እንጂ መጽሐፍ ቅዱስ ከገባን እኮ ብዙ ገድል ከሚያደርገው በላይ እንዴት ብለን ልናመር የምንችለው ነገር ሁሉ ይኖራል አይደል? ምንድነው በመጽሐፍ ቅዱስ ላይ ጥያቄ ያሉት? በመጽሐፍ ቅዱስ ላይ ጥያቄ ያሉት? ቅሬታ አሉት? ቅሬታ ላይ ሳይሆን ህያው ተገቢ ነው እንጂ ከዚህ በላይ መጽሐፍ ቅዱስ ላይ የተቀመጡ ታሪኮች ስህተት ሊኖርባቸው ይችላል ብለው ያስባሉ? መታረም ሳይሆኑ ትክክለኛ ነው ብለህ መጽሐፍ ቅዱስ ሐሳብ አለ? እንደ ሰውኛው መታረም ያለበት የመጽሐፍ ቅዱስ ሐሳብ አለ ወይ? ለምሳሌ ልነግሮት ነው። መታረም ያለበት የመጽሐፍ ቅዱስ ሐሳብ አለ? መምህር ሁሉ ጊዜ ገድል ለማጥራት መጽሐፍ ቅዱስን ለምንድን ነው በዚህ ያህል የምትደፍሩት? ለምን እንደሆነ አይገባኝ። ብጠይቆት ይመልሳሉ። ቆይ መጀመሪያ ይጠይቁ። መጽሐፍ ቅዱስ ላይ መታረም ያለበት ሐሳብ አለ ወይ? ስለዚህ እመቤታችን ያደረገችውም ትክክለኛ ነው። እንግዲህ ልንገርዎት፣ ትክክለኛ አድርጋለች። መጽሐፍ ቅዱስን እንጨርስና ወደ እሷ እንመጣለን። ችግር የለም። መጽሐፍ ቅዱስ ላይ መታረም ያለበት ሐሳብ አለ። እመቤታችን ጥሩ አድርጋለች እዚያ ላይ። ምክንያቱም የቅዱሳን ጸሎት ውጤት ነው። ምክንያቱም ጸሎት መልስ ይዞ ነው የሚመጣ። የመጽሐፍ ቅዱሱን መመለስ አልፈልጉም ማለት እንዝለለው አይደል? የመጽሐፍ ቅዱስንም ከመጡ ከኔ ችግር የለብኝም። ከተረጋጉና መጽሐፍ ቅዱስ ላይ የሚታረም ሐሳብ አለ። የሚታረም አላልኩም። መልካም። ገድል ላይ የሚታረም ተአምር ወይም ድርሳን ወይም ገድል ላይ አዋልድ መጽሐፍ ላይ የሚታረም ነገር አለ ሊኖር ይችላል እንዴ? ለምሳሌ እኔ አሁን ብጽፈው ማለት ነው፣ እኔ ጽፌ ገድል ላይ ባስገባው እኔ በመንፈስ ቅዱስ የሌለብኝ የምጠይቁትን ላለመመለስ ለምን ጊዜያችን ይበሉብን? በጣም ሰፊ ጊዜ ነው የወሰድነው መምህር ከእርሶ ጋር በጣም የማያስፈልግ ሰፊ ጊዜ ነው የወሰድነው እና ሊመልሱልን ፈቃደኛ ካልሆኑ ወይ ደግሞ ካልተመቾት ይንገሩን እባክዎትን። እንግዲህ አዋልድ መጽሐፍት ላይ የማይታረምና የሚታረም ነገር ካለ ይንገሩን። የሚታረም ነገር የለውም። ለምንድን ነው መርጌታውን ማሰጧቸው? መርጌታ የተባሉት ከኔ ጋር ያወሩ እሰጣቸዋለሁ። አንድ ጊዜ እንጨርስ። አዋልድ መጽሐፍት ላይ የሚታረም ሐሳብ አለ አይደለ? ልክ ነኝ አይደል? ሊኖር ይችላል አይደል? ስህተት ካለ ይታረማል። ስህተት ካለ በጣም ጥሩ። ስለዚህ የሚታረም መጽሐፍና የማይታረም መጽሐፍ ሌላ ጊዜ አይወዳድሩ። ስለዚህ አሁን ወደሚታረመው መጽሐፍ አይደለም፣ ሁሉም ይታረማል ማለት አይደለም። የሚታረም ማለት ስሙኝ፣ አንድ ጊዜ የሚታረም መጽሐፍና የማይታረም መጽሐፍን እኩል ለእኩል ጎን ለጎን አድርገን አናወራም። መጽሐፍ ቅዱስን እዚህ ጋር አያመጡት። መጽሐፍ ቅዱስ ምንም እንከን የለውም። ልጠይቆት ይመልሳል። እንከን ያለው ጥያቄ ካሉት ይጠይቁኛል፣ ችግር የለም። እኔንም መሪጌታንም ይጠይቃሉ፣ ሌሎች ወንድሞችም አሉ። በዚህ እናጠቃል። እኔ ርዕስ አድርጌ ከገባሁበት አንዱ
የመሬቷና የኦርቶዶክሷ ኦርቶዶክስ ይለያያሉ የሚል ነው። ስለዚህ አሁን እዚህ ጋር ብዙ ልዩነት እያለው ነው። እርሶ ጋር ራሱ እርሶና መጽሐፉ ራሱ እንደሚለያዩ ራሱ እያየው ነው። እንኳን አይደለም ቲክቶክና መሬቷ ላይ ያለች ኦርቶዶክስ ይቆርና መሬት ላይ ያለች ኦርቶዶክስ ራሱ መሬት ላይ ካለችው ጋር ትለያያለች። ቁርጥ ያለ ነገር እየነገሩን አይደለም። ማርያም ጸሎት ሰምታ ትገድላለች የሚሉ ከሆነ ያቺ የምህረት እናት የተባለችው የፍቅር እናት የተባለችው አንድ የሆነ ሰውዬ ብር ሰረቀ ብላ የምትገል ከሆነ ማን ሊተርፍ ነው? አዩ እሺ፣ ከመቤታችን ምህረትና ከጌታ ምህረት ማን ይበልጣል? እርሶ ልጠይቅዎት። ጥያቄ ያሉት መሰለኝ። ጥያቄ ካሉት ይጠይቁኛል። አንዴ እኔን ጥያቄ ነው። በቃ እኔን ጥያቄ እንጨርስ። ስለዚህ ማርያም እንደምትገል ከመቤታችን ምህረት ማን ይበልጣል? ያሳመኑኝ ከሆነ ያሳመኑኝና ወደ እርሶ ጥያቄ እንሄዳለን። ማርያም ገና ለገና ብር ፈርቅ ያስክብላ የምትገል ማርያም ካለች ይችን ማርያም የምህረት አምላክ የምህረት እናት ነው የምትሏት አይደል? እናንተ የፍቅር እናት አዛኝቷ ትሉ ነበረ። ምን ነው እዚህ ነበር ሳይሆን እናት አሁንም አዛኝት ናት። አሁንም እስቲ እሱን እናያለን። እሱን እንደ እግዚአብሔር ቃል እናየዋለን። ግን ካላችሁ ኦኬ ካላችሁ እኔም ጭካኔዋን አላነበብኩኝም፣ ፍቅሯንም የተለየ ነገር አላነበብኩኝም። ግን አንድ የማውቀው ነገር ምንድነው መሰለኝ፣ አዝናለሁ። ፍቅሯን እስካሁን ባለማወቅዎት አዝናለሁ። እባክዎትን ከምናገረው ከእያንዳንዱ መስመር አቋርጠውኝ አይሆንም። እንደዚህ በጣም ስለደከመኝ ነው እንደዚህ ማወራው እንጂ ኖርማሊ እንደዚህ አላወራም። አሁን በዚህ እናጠቃ ማርያም እንደየ ሁኔታው ትገላለች እያሉን ከሆነ የገደለችበት ምክንያት በራሱ እንኳን እሷን እኛን ደካማ የሚሉንን የምንባል ሰዎችን እንኳ በዚህ አንጠረጠርም። የሆነ ብር ቀሸበብኝ ብዬ ሰው እንድገል የትኛውም መንፈስ ሊረዳኝ አይችልም። በመጀመሪያ እዚህ ጋር መንፈስ ረዳትም የሚል ነገር የለም። ራሷ ነች በራሷ ጊዜ መስቀል ተቀብላ ከመልአክ ወጋች የሚለው። እንግዲህ እንደ ሐናንያ እንኳ ሊደበቁበት የሚችል የለም። ሐናንያም ቢሆን ሐናንያ አልገደለም፣ መንፈስ ነው። ስለዚህ እዚህ ጋር መንፈስ እንኳ ረዳት ሊሉኝ አይችሉም። በራሷ ጊዜ እኔን እርምጃ የወሰደችው። ስለዚህ መጀመሪያ ነገር ታማልዳለች አላችኋት ማርያም። አንዳንዴ ማማለድ ትታ የምትገልነች ወይ እንዴ? ሰው ተከፋው ሲል ታማልዳለች አልነበር? በምልጇ እኮ እናንተ ታምናላችሁ። እንደዚህ መግደል ከጀመረች የሰረቀ ሰው መግደል ከጀመረች እኮ ታቦተ ጽዮንን የሰረቁትንም ልትገላቸው ነው ማለት ነው። አይ ብዙ ነገር አለና መስቀል ደግሞ መግደያ መሆኑን አላውቅም ነበር። መባረኪያ ነበረ እና በመባረኪያው መስቀላችሁ የምትገል ማርያም ካለች ይሄ ራሱ ሌላ ጥያቄ ያስነሳል። መስቀል ሲይዛሉ የመላኮች ነው እና ብዙ ጥያቄ የሚያስነሳ ገድልና ጥያቄ ወይም ተአምር እንደሆነ እያወቁ አደባብሰው ማልፎትን አልወደድኩትም። ስለዚህ በዚህም በዛም የእናንተ የተአምር መጽሐፍ ማርያምን ገዳይ ብሎ ጽፏታል። ይህንን አንድ ፓስተር ጽፎት ቢሆን ኖሮ ምን ይነሳ ነበር? አብዮት ይነሳ ነበር። የማርያም ጠላት ናችሁ ትሉን ነበር። እናንተ የማርያም ወዳጅ ሆናችሁ ነው እንደዚህ አይነት ምህረት ያላደረገችበትን ይቅርታ ያላደረገችበትን ሀሳብ የጻፋችሁልን። ልመልስ? ጨርሰዋል? አዎ ጨርሻለሁ። መጀመሪያ አንዳንድ ነገሮች ሲናገሩ የሚሳሳቱ ነገር አለ። ለምሳሌ ሐናንያን የገደለው ሐናንያ ሳይሆን ማነው ጴጥሮስ ሳይሆን ሐናንያን የገደለው መንፈስ ነው አይበሉ፣ መንፈስ ቅዱስ ይበሉ። መንፈስ ሲባል መንፈስ ርኩስም ስላለ መንፈስ ቅዱስ ይበሉ። ስለዚህ እንደዚህ ያለው ይታረም፣ ካነጋገር ይፈረዳልና። ሐናንያን በጴጥሮስ ሲናገር የወደቀ መንፈስ ቅዱስ ነው የመታው። ለምን? መንፈስ ቅዱስ ስለዋሸ እንጂ ሌላ መንፈስ አይሆን። መንፈስ የሚለው እንጥልጥል ስለሆነ ለየትኛው መንፈስ የሚል ጥያቄ ስላስነሳ፣ ስለዚህ ሲጀመር እናንተ ያው ፕሮቴስታንት ናችሁ፣ ተቃዋሚ ናችሁ። የምትቃወሙት ነገር ግን ክፉውን አይደለም ደጉን ነው የምትቃወሙት። አሁን ግልጽ አደርግላችሁ ወደፊት የምትጠቀሙበት ምናልባት መሪ ጌታ ወጡ እንዴ ቢኒ ሶሊ ባሚ ሊሊ ወጣዋ ደግሞ እውነት በጣም አድከመናቸዋል። መሪጌታ ካሉ ቢመለሱ በጣም ይቅርታ። እንደዚህ ይሰፋል ብዬ አላሰብኩም ነበር። በአጭሩ አድርጌው ደሳቸው እንትን ለማድረግ ነበረ። መሪጌታ ከተመቾት እስኪ ሼር አድርጉላቸው። በጣም በጣም ይሰለች። እንደዚህ ሆኜ አላውቅም። እኔ ቀኑን ሙሉ ሳወራ ውላለሁ ከብዙ ኦርቶዶክሳኖች ጋር። እንደዚህ አይነት አድካሚ ፍሬቢስ ውይይት ነው። በጣም ፍሬቢስ ነው። በጣም ፍሬቢስ ነው። ያለ ዛሬም ሰምቼው አላውቅም ሲሉኝ ነበር። ማቆም የነበረብኝ አውቀዋለሁ ረስቸው ነው ካሉ በኋላ መጨረሻ ላይ ያለ ዛሬም አይደለ ሳሌ ቤካይ ሰምታችኋል። ቢኒ ለንደን ምናምን ሊሊ ባሚ የሚስተካከል ነገር አለ ምናምን ብለው እኮ ከዛ በኋላ ደግሞ ሀሳባቸውን መሀል ላይ ቀይራሉ ምናምን። እሳቸው የሚያወሩትን የሚያውቁ አይመስለኝም። በጣም 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 አድካሚ
እስቲ ማርያም ሰው ገላለች ከቢኒ ጋር ማውራት የሚፈልግ ከቤካ ጋር ማውራት ከሶለ ጋር ከቢኒ ለንደን ከባሚ ጋር ማውራት የሚፈልግ ከሊሊ ጋር ማውራት የሚፈልግ ካለ ይግባ። እኔ ደከመኝ ታውቃለህ እንዴ በኢየሱስ አንድ መንፈሱ ነው መሰለኝ ታውቃለህ። በጣም መቃወም ነበረብኝ በጣም አንዳንድ ጊዜ ያለ ጊዜህን የሚበላ ምንም ፍሬ ቢስ የሆነ እንትን እንዴ ተመልሰው ፕሮቴስታንት የሚለው ሀሳብ ላይ ይመለሳሉ እንዴ? ገለን ጨርሰን እኔም ፕሮቴስት አረጋለሁ ቀኑን ሙሉ ብለው በየሰከንዱ ፕሮቴስትማ አረጋለሁ ብለው ከተማመንን በኋላ አረ በጣም በጣም ይደብራል፣ በጣም ይደብራል። እሺ ለማንኛውም በተወገዘው ገድል ዙሪያም ማለት የምትፈልጉት ነገር ካለ እንቀጥላለን። ቢኒ ያስተውላችሁ ከሆነ የደብረ ሊባኖስ አንድነት ገዳም ወይም የአቡነ ተክለ ሃይማኖት አንድነት ገዳም መምህር ናቸው ታውቃለህ። መጋቢው ሄደው ያጋለጡት ማለት ነው ይህንን የመጥምቀ ዮሐንስን ገድል። ሰውየው መምህሩ መጋቢ ሚስጥር ይባላሉ። የአቡነ ተክለ ሃይማኖት አንድነት ገዳም መጋቢ ናቸው። እሰማለሁ ጋይስ። እሺ በጣም ይገርመኝ መምህር የተክለ ሃይማኖት ገዳም መምህር